በመንፈስ ተመላለሱ እያላቸው በመንፈስ ተመላለሱ። ምክንያቱም ይሄ በመንፈስ መመላለስ ደግሞ ማለት እንደዚህና እንደዚህ ነው ብሎ ይነግራቸዋል። በመንፈስ ስትመላለሱ የስጋን ስጋ ትገሉታላችሁ፣ የስጋን ስራ ትገሉታላችሁ። የስጋ ስራ የተገለጠ ነው የሚል ሐሳብ በእርግጥ ተጽፏል ማለት ነው። ሌላው የመጽሐፍ ቅዱስ ሐሳብ መንፈሳዊ እንደመሆናችሁ ሳይሆን ስጋውያን እንደመሆናችሁ ይንጽፍላችኋል ይላል። ካራክተርና ጸጋ አሁን እንትን ተመጋጋቢ ነው፣ ሁለቱንም ይሰጣል ብለሃል። እንደዚህ የሚባል መጽሐፍ ቅዱሳዊ ትምህርት የለም። መጽሐፍ ቅዱስ ላይ እጅግ በጣም የሚገርም ጸጋ ያለባት የቆሮንቶስ ቤተክርስቲያን ምእመን ካራክተራቸው ግን በጣም እጅግ ስጋውያን የሆኑ እንደሆነ ሐዋርያው ቅዱስ ጳውሎስ በመልእክቱ ላይ በስፋት ጠቅሶልናል። ስጋውያን ናችሁ ይላል ጳውሎስ ራሱ። ምን የሚካሰሱ ናቸው፣ በአሕዛብ ፍርድ ቤት የሚዳኙ ናቸው። አንዳንድ የርኩሰት ልምምዶች በመካከል አለ። በዛ ላይም ደግሞ ክፍፍልም አለ። እኔ የአጵሎስ ነኝ፣ የጳውሎስ ነኝ፣ የኬፋ ነኝ፣ የኢየሱስ ነኝ የሚል ክፍፍል በመካከላቸው አለ በቤተ ክርስቲያን፣ የቆሮንቶስ ቤተ ክርስቲያን። ነገር ግን እዛ መካከል ላይ ያለውን ክፍፍል ስታይ እጅግ አስፈሪ ነው። ጸጋ የለም አለ። ምን አይነት ጸጋ! በጣም ይደነቃል ጳውሎስ ምዕራፍ 12 ላይ ምዕራፍ 14 ላይ መናፍስትን መለየት ብትል፣ አጋንንትን ማስወጣት ብትል፣ በልሳን መናገር ብትል፣ በልሳን የተነገሩ መተርጎም ብትል፣ ታምራት ማድረግ ብትል፣ የፈውስ ስጦታ ብትል፣ በጣም ልዩ ልዩ ስጦታ በመካከላቸው እንዳለ መጽሐፍ ቅዱስ ይናገራል። ካራክተራቸው ግን ያን ያህል ክርስቲያናዊ ካራክተር አይደለም። ሴቶቹ እዛ ትስትል እንትን በጉባኤ ዝም ይበል የሚላቸው የሴቶቹ ካራክተር ልክ አልነበረ እና ጸጋ ኖሯቸው ካራክተር የሌላቸው ሰዎች አሉ። የሪያሊቲ ላይ መሬት ላይ የወረደው ሪያሊቲ ላይ ባይብሉም ላይ ያለው ሪያሊቲ ላይ ስንመጣ ማለት ነው። ከዛስ ካራክተር ደግሞ ያላቸው ለዛ የሚሆን አገልግሎት መጋቢ ያልሆኑ ሰዎች ሊኖሩ ይችላሉ። ወንጌላዊ ያልሆኑ ሰዎች ሊኖሩ ይችላሉ። ወይም አስተማሪ ያልሆኑ ሰዎች ሊኖሩ ይችላሉ። ግን ጥሩ ካራክተር ያላቸው ምንም ጸጋ የላቸውም ግን አላልኩም፣ ይሰመርበት። አንዳች ጸጋ ሁላችንም በክርስቶስ ያመነ ሰው አንዳች ነገር የእግዚአብሔር መንፈስ በውስጡ ያስቀምጣል የሚል እምነት አለኝ። ግን አሁን ያልኩክ ለመመገብ ለማስተማር ወንጌል ሰባኪነትን ስራ አድርግ እንደተባሉት ሰዎች ስራቸው ያልሆኑ ሰዎች ሊሆኑ ይችላሉ። ጥሩ ካራክተር ኖሯቸው ለዛ አገልግሎት ያልተጠሩ ሰዎች ሊሆኑ ይችላሉ። እንደዚህ አይነት ሰዎችም ይኖራሉ እና እየተነጋገርን ያለ ነው በመንፈስ መመላለስ ስንል እውነት ነው፣ ነገር ሁሉ ከልብ የሚጀምር ነው። እግዚአብሔርን የማይወድ ሰው ለእግዚአብሔር ይኖራል ብዬ አላምንም። ነገር ሁሉ ከልብ ነው የሚጀምረው አምናለሁ። ይህ ምንም ጥያቄ የለውም። እግዚአብሔር አምላክን በፍጹም ልብ፣ በፍጹም ኃይል፣ በፍጹም ሀሳብ ውደድ ይላል መጽሐፍ ቅዱስም ሲናገር። ስለዚህ እግዚአብሔርን በፍጹም ኃይሉ፣ በፍጹም ሀሳቡ፣ በፍጹም ጉልበቱ የሚወድ ደግሞ ለእግዚአብሔር ሀሳብ የመኖር አቅሙ ከፍተኛ ነው ከምንም በላይ። ይህንን ስንል ግን ጸጋን ባልጣነ መልኩ ነው። እኛ ሁሉን ነገር እናደርጋለን፣ እኛ እንችላለን አይደል? የሚያስችል የሚረዳ ጸጋ አለ። ግን የሰውን ድርሻ ባረሳ መልኩ ነው ይሄን ነገር ነው ብለን የምናስበው። ስለዚህ እዚህ ጉዳይ ላይ ትንሽ ከአንተ ጋር የሚለያይ ሀሳብ አለ። አሁን አንተ እጅና እግሩን አጣጥፎ የተቀመጠ ከስራ ውጭ የሆነን ህይወት ነው እየነገርከን ያለው። አዎ መዳናችን ውስጥ ምንም ስራ የለንም። ጽድቅን ያገኘነው በክርስቶስ ነው። የተፈጸመ ነገር ውስጥ ነው የገባ ነው። ግን ከጸደቅን ከዳንን በኋላ በስጋ መመላለስ እና ለመመላለስ የኛ ፍሪ ዊል ላይ የተመሰረተ ነው እና እሱን ብቻ ትንሽ እንትን ብትለኝ ግልጽ ብታደርግልኝ ደስ ይለኛል። ቴንኪ ተባረኩ። እሺ አቤል ወንድሜ እስቲ እናንብበው። እዚህ ገላትያ 5 ላይ ጠቀሳቸው። ይህ የስጋ ስራም የተገለጠ ነው ይላል። ይሄ የስጋ ስራ ያልዳነ ሰው ስራ ማለት ነው። ወይም ደግሞ ቀድሞ የነበረን የሲንፉል ኔቸራችን የኃጢአተኝነት ኔቸራችን ማለት ነው። ወይም ጌታን ከማግኘቱ በፊት ሰው ያለው ኔቸር የጨለማው ስራ በጨለማው ስራ የነበረ የእግዚአብሔር መንፈስ ሳይገባበት በፊት የነበረ ነው ማለት ነው። የስጋ ስራ ብሎ መጽሐፍ ቅዱስ የሚጠቅሳቸው ያን ይሄ የተገለጠ ነው አለ። መዳራት፣ ጣዖትን ማምለክ፣ አድመኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። ይሄ ክርስቲያኖች ባህሪ አይደለም ነው አቶል እያለን ያለው ጳውሎስ በዚህ መልእክቱ። ይሄ ስራዎቹ የዓለም የሲንፉል ኔቸሩ ያልዳነ ሰው በጨለማ ያለ ሰው ምልክት ነው። ይወርድና ይሄን ከተናገረ በኋላ
በመንፈስ ብንኖር መንፈስ ደግሞ እንመላለስና ከዛ በፊት አይ ቲንክ እንደዚህ ያሉትን የሚከለክል ሕግ የለም ይልና 24 ላይ የክርስቶስ ኢየሱስ የሆኑት ይላል ስጋን ከክፉ ምኞቱና ከመሻቱና ከምኞቱ ጋር ሰቀሉ ይላል። ስለዚህ የክርስቶስ የሆኑት እዚህ ውስጥ የሉም ነው። ይሄ የምታደርጉ ከሆነ የክርስቶስ ወገን አይደላችሁም እያለ ነው። ቅድም እንዳልከው ጳውሎስ የተናገራቸው ነገሮች ቢኖሩም እግዚአብሔር እንዳልከው ስራውን ሰርቶልንም ቢሆን እግዚአብሔር ስራውን መስራት የምንችለው ከልጅነት ስልጣን ሰቨርጅን ቀድ ይቅርታ ኢንተራፕት ስላደረኩ ቶሎ የሚሰጥ ለምሳሌ የቆሮንቶስ ሰዎች ድነዋል አይደል? መጽሐፍ ቅዱስ ከኛ ጋር ቅዱሳን ለመሆን የተጠራችሁ ይላቸዋል። ሰላምታው ላይ ከኛ ጋር ቅዱሳን ለመሆን የተጠራችሁ ይላቸዋል። ከዛ በኋላ በአጭር ቃል በእናንተ መካከል ደግሞ ዝሙት እንዳለ ይነገራል ይላቸዋል። አንተ አሁን ያነበብከው ገላትያን ምዕራፍ 5 ላይ ከስጋ ስራ ከተሰረዘረው ከስጋ ስራዎች አንዱ ዝሙት ነው። በመካከል ምን አለ? የቆሮንቶስ መልእክት ላይ ሲጽፍ በመካከላችሁ ዝሙት እንዳለ በአጭር ቃል ይነገራል። በቃ አለቀ። ዝሙት አለ። እነዚህ ሰዎች የዳኑ ሰዎች ዳግም የተወለዱ ሰዎች ነው። በመካከል ዝሙት አለ። ዝሙት የስጋ ስራ ነው። ስለዚህ የስጋ ስራ ሊሰራ ይችላል የዳነ ሰው። ሲጀመር እንትን የሚለው ሀሳብ መግባት ያለበት አይመስለኝም። እንዲህ የሚለውን የሚያደርግ የእግዚአብሔርን መንግስት አይወርስም ይላል። ኦሆ ባያደርግስ? ኢየሱስ በክርስቶስ ያላመነ በቤተ ክርስቲያን ውስጥ የሌለ ዳግም ያልተወለደ ሰው ባያደርግስ? ዝሙት ባያደርግ ባይዳራ ምንስ ባይል ይወርሳል እንዴ ዘላለም ሕይወት? አይወርስም እኮ። የዘላለም ሕይወትን አይወርስም የሚለውን ሀሳብ የሚያቀርብላቸው በቤተ ክርስቲያን ውስጥ ሆነው በክርስቶስ አካል ውስጥ ሆኖ እንዲህ ያለውን የሚያደርገው ነው። በስጋ ስራ የተጠለፈውን በዛ ሀሳብ ውስጥ ያለውን ጉዳይ ነው የሚያጠነጥነው እንጂ ሲጀመር መንግስትን የእግዚአብሔርን መንግስት አይወርስም ምን አመጣ እና አያደርግም። ይሄ የወደቀው አዳም ባህሪ ነው። ልክ ነህ፣ እስማማለሁ። የወደቀው አዳም ባህሪን ግን ዳግም የተወለዱ ሰዎች ሊያደርጉት ይችላሉ። ለዛ ነው ባይብል ላይ ለዳኑ ሰዎች የተጻፈ መልእክት ሆኖ ቁጭ ያለው። ሊያደርጉት ይችላሉ 100%። እሱ ላይ እኮ አይደለም እኔ ሊኖሩበት አይችሉም። ሊያደርጉ እንዴ ለቆሮንቶስም ሲጽፍላቸው እኮ ስጋውያን መሆናችሁ አይደለምን ይላል። እንደ ዓለም ሰው ሆናችሁ ነው። ያን የሚያደርግ ሰው ሊኖር ይችላል። ሊዘሙት ይችላል ሰው በመሃል። በዝሙት ግን ሊኖር አይችልም። ጣዖትን በማምለክ እዚህ ላይ እንደታየው ጣዖትን በማምለክ ሊኖር አይችልም። ተሳስቶ የሆነ ነገር ግን በመሃል ሊያደርግ ይችላል። መናፍቅነት ይላል። ሊመነፍቅ አይችልም። እንደው አንድ ቀን ወይ እንደዚህ አብዛኛው እዚህ ጋር የተጠቀሱት ካየው ከባህሪ ጋር የተያዙ ናቸው። ዘፋኝነት ስራ ነው። ከስራ ጋር የተያዘ ህይወት ነው። ስካር አንድ ቀን መጠጣትን የሆነ ጊዜ መውደቅን አይደለም። አብዛኛው የሚያያይዘው ይሄ በኃጢአት መኖርን ነው። ስለዚህ የክርስቲያን ህይወት በኃጢአት ከመኖር ሳይሆን ኃጢአትን ሊያደርግ ይችላል ማለትና በኃጢአት መኖር ኮምፕሊትሊ የተለያዩ ናቸው። የክርስቲያን ባህሪም የሚለየው ኃጢአት በመስራትና ባለመስራት ሲሆን ሪፔንት በማድረግ ነው። ኃጢአትን ቅድም እንዳለው ከልብ ፍላጎት ነው። የጽድቅን ነገር የሚፈልግ የጌታን ነገር የሚፈልግ ስለ ጌታ ነገር የሚያወራ ልብ ካለ እውነትም ያ ሰው ጌታን ያውቃል፣ እውነትም ድኗል። የጌታን ስራ ማይፈልግ በኃጢአት ነፍሱ ደስ የምትለው ከኃጢአት ወደ ኃጢአት ኢንጆይ የሚያደርግ የእግዚአብሔርን ነገር የሚጠላ ሰው የእውነትም ልቡ አልተቀየረም ማለት ነው። የልብ መሻት ጋር የሚያያዝ ነው እንጂ አክሽን አይደለም ብዬ ነው። ሊወርቅ ይችላል። ጻድቅ 7 ወርቆ 7 ይነሳል እንደሚለው ከዛ ጋር አላያያዝኩትም። በእርግጥ የቅድም ያልከው የቆሮንቶስ ሰዎችም ስጋውያን የስጋ ነገር ሊታይበት ይችላል። አንድ አማኝ ቅድም እንዳልክ ነው፣ ግን ትራንስፎርሜሽን ነው። መታዘዝ ብትል ምን ያህል ነው ሌቭሉ? እኔ ከዛሬ ነገር የታዘዝኩ አብዛኛው ከልጅነት መንፈስ የሚመነጭና አብሮ የሚያርግ ጉዳይ ነው እንጂ እከሌ ታዛዥ ነው። ለዚህ ነው ቅድም ያለ በመንፈስ መመራት የሚለውን ሀሳብ ስናነሳ የስጋን ይሄ በመንፈስ ላይ ስጋ የሚያደርገውን መቃወም ማሸነፍ ማለት ነው። በመንፈስ መመላለስ ማለት ነው። በዛ አሸናፊነት ውስጥ መኖር ስጋ በመንፈስ ላይ መንፈስን በስጋ ላይ ይቃወሙ የለ በዛ አሸናፊነት ውስጥ መኖር ማለት ነው ብለን ያወራ ነው። ለዚህ ነው ኤግዛክትሊ አቤሌ አሸናፊነት ውስጥ ስትኖር በመንፈስ መመላለስ ማለት ነው። ኤግዛክት ግን እንዴት ነው የምናሸንፈው ነው ጥያቄው። ጥያቄው መሰለህ እንዴቱ ላይ እንመጣለን። ለምሳሌ በእግዚአብሔር ቃል መመላለስ በመንፈስ መመላለስ ማለት ነው። የቃሉ የሚለውን የቃሉን ሀሳብ መኖር መታዘዝ። ይሄ ግን እምልህ እንዴት ነው የምትታዘዘው? አቤል የከባድ ስለሆነ ነው። ይሄ ቁልፍ ብዙ ጊዜ ብናወራው እንመጣለን። አሁን ይኸውልህ እንዴት ነው የምንታዘዘው የሚለው ላይ እንዴት ነው የምንመላለሰው የሚለው ላይ እናወራ። መጀመሪያ ግን መመላለስ ምንድን ነው የሚለውን እንፍታው።
ምንድነው መመላለስ? አሁን ለዚህ ነው በመንፈስ መመላለስ ማለት ምንድነው ብሎ ነው ማቲ ቤቱን የከፈተው። ምንድነው የሚለውን ዲፋይን እናድርገውና በመንፈስ መመላለስ ማለት የመንፈስን ሐሳብ በስጋ ላይ ብልጫ እንዲያገኝ ማድረግ ነው። የእግዚአብሔርን ሐሳብ ማለት በመንፈስ ቅዱስ መመላለስ ነው። ዓለም በእግዚአብሔር ቃል እውነት መመላለስ ነው ብለን ዲፋይን ካደረግን በኋላ እንዴት ነው ይህንን በመንፈስ መመላለስ ማድረግ ምንችለው ወደሚለው መምጣት እንችላለን። ያድጋል ማለት ነው ርዕሱ አንድ ስቴፕ። ግን አሁን በቃ የልብ ዝንባሌ ብቻ ነው ካለን በድርጊት የሚገለጥ ክርስትና በድርጊት የሚገለጥ ህይወት ስለሆነ እውነት ነው። አትንካ አትቅመስ በምናምን በሚል ህግ ውስጥ አይደለም እግዚአብሔር ያሰረን። ግን ሁሉ ተፈቅዶልኛል ሁሉ ግን አይጠቅመኝም ወደሚል አንደርስታንዲንግ ደግሞ ያሳድጋል ክርስትና አይደል? ስለዚህ አትንኩ አትቅመሱ ምናምን እየተባባለን አይደለም አሁንም ያለ ነው። ህግን እየጨመርን አይደለም። በመንፈስ ስንመላለስ ግን እግዚአብሔር የሚጸየፈውን ህይወት እየተጸየፍን እንኖራለን። እንዳልከው በጸሎት ወደ እግዚአብሔር በመጠጋት ከሆነ የሚመጣው ልክ ነው። ወደ እግዚአብሔር ጉያ መጠጋት፣ ወደ እግዚአብሔር ሐሳብ መጠጋት፣ ወደ እግዚአብሔር ፍቅር፣ ወደ ፍቅሩ መጠጋት፣ ወደ እግዚአብሔር ህብረት መጠጋት፣ ይሄን ሁሉ ማውራት ይቻላል። ግን የመጀመሪያው ነገር በመንፈስ መመላለስ ማለት በገላትያን መጽሐፍ ምዕራፍ 5 ከቁጥር 16 ጀምሮ ላይ ያለው ሐሳብ ላይ በመንፈስ የስጋን ፍላጎት ማሸነፍ ነው። የስጋን ፍላጎት አሸንፎ በመንፈስ በዛ ህይወት ውስጥ ላይፍ ስታይልን መቃኘት ነው፣ ህይወትን መቃኘት ነው። እሱን ነው እያወራን ያለ ነው። ስለዚህ እሱን ዴፊኒሽን መተክ ነው በቃ ሙሉን አፈረስከውና ልብ ላይ ብቻ አደረግከው። ልብ ላይ ብቻ አይደለም በድርጊት የሚገለጥ ነው። ምክንያቱም ያፈቀረ ሰው አክሽን እኮ አለው አይደል? አፍቃሪ እኮ አክሽን አለ አይደል? ፍቅር ሁልጊዜ ድርጊትን ተሸክሞ ነው የሚመጣው ህይወት ላይ። ስለዚህ አንድ ሰው እግዚአብሔርን እወደዋለሁ ሲል ምን እያለ ነው? ባልንጀራውን ይወዳለሁ እያለ ነው አይደል? እግዚአብሔርን የምትወዱት ከሆነ ባልንጀራችሁን ባትወዱት እግዚአብሔርን እወዳለሁ ብትሉ ውሸትን ታደርጋላችሁ መጽሐፍ ቅዱስ ስለሚል። ስለዚህ እግዚአብሔርን መውደድ ባልንጀራን በመውደድ የሚገለጥ ከሆነ ድርጊት ነው እሱ። አሁን እግዚአብሔር ስለሚወደድ ልጁን ሰጠና ድርጊትን ይሸከማል ፍቅር። ስለዚህ እያንዳንዱ ነገር በድርጊት። ስለዚህ በመንፈስ መመላለስ ስንል ድርጊት አለ። ዝም ብሎ ልብ ላይ የሚቀመጥ ሐሳብ ብቻ አይደለም፣ በድርጊት የሚገለጥም ህይወት ነው ለማለት ፈልጌ ነው። ቀጥሉ። አንድ ገላትያ የተነበበ ስለሆነ ቁጥር 16 ላይ ራሱ ቃል በቃል የተጻፈ አለ። በመንፈስ ተመላለሱ የሚል ቃል ማለት ነውና ምንድነው የሚለው ቁጥር 16 ነገር ግን እላለሁ በመንፈስ ተመላለሱ የስጋንም ምኞት ከቶ አትፈጽሙ ይላል። ስለዚህ በመንፈስ መመላለስ የስጋን ምኞት የመፈጸም ተቃራኒ ነው ማለት ነው። ኤግዛክትሊ ቅድም ማቲ የነገርኩህ ጥቅስ ይሄ ነው። ይኸውልህ ምን አጥፍቶ እሺ አትፈጽሙም ብዬ ቅድም የነገርኩህ ይሄ ነው። አትፈጽሙም ብላ አንብበው። ይሄን አትፈጽሙ ነው የሚለው። አትፈጽሙ ይላል አማርኛው ላይ፣ ግን እንግሊዝኛው ነው ያው። ሌሎችም አላቅም የትኛው ቨርዥን እንደሆነ እዚህ ጋር እንዴት ምን እንደረሱ አላቅም። ለእንግሊዝኛውም የሚናገር ነገር ግን እላለሁ በመንፈስ ተመላለሱ የስጋን ምኞት ከቶ አትፈጽሙም ነው። እዚህ አንተ እያልክ ያለው የኒሃው እሺ ችግር የለውም እሱ ላይ እንመጣበታለን። ያው ጥናት የሚፈልግ ነገር ስለሆነ ግን ሐሳቡ ተቀራራቢ ስለሆነ በመንፈስ መመላለስ የስጋን ምኞት ያለ መፈጸም ተቃራኒው ነው ማለት ነው። ስለዚህ አንድ ሰው በመንፈስ እየተመላለሰ ነው ማለት የስጋን ምኞት አንተ ውስጡ ከተህ መጀመሪያ ላይ ያነሳው ቶፒክ ገናው ስለ ጸጋና ካራክተር እኮ እንመጣለን፣ እሱ ጋር አልመጣንም። ግን በመንፈስ መመላለስ የሚለው ዲፊኒሽን ላይ ራሱ ምን የሚል ነው ያስቀመጥከው? የስጋን ምኞት ውስጡ ከተህ፣ የስጋን ምኞት ማለት ከላይ ተዘረዘሩትን ሊኖርበት ይችላል ብለህ ግን በመንፈስ እየተመላለሰ ሊሆን ይችላል የሚል አገላለጽ አስቀመጥክና ከዛ እዚህ ቁጥር 16 ላይ ካለው ቃል ጋር አንተም ባልከው ሐሳብ ብንሄድ እኔም ባነበብኩት አትፈጽሙም ቃሉ እንደዚህ አይነት ትርጓሜ መስጠት አንችልም።
አንድ ሰው የስጋ ምኞት እየፈጸመም በመንፈስ ነው የሚመላለሰው ማለት አይቻልም። አንድ ሰው ትዕግስት የለውም ማለት እኮ ትዕግስት የሌለው ሰው ተቃራኒ አለ ማለት ነው። ቁጣ አለ ማለት ነው። ብስጭት አለ ማለት ነው። ትዕግስት የለውም ካልን እኮ ባይዘው ተቃራኒው አለ እንጂ ባዶ የሚባል ስፔስ የለም። ብስጭትም የሌለው ትዕግስትም የሌለው የለም። ትዕግስት የለውም ካልክ ተበሳጪ ነው፣ ተቆጪ ነው። የስጋ ምኞት አለ ውስጡ የሚፈጽመው ነገር አለ ማለት ነው። የሚያረጋው ነገር አለ ማለት ነው። ስለዚህ በመንፈስ መመላለስ የሚለውን ሐሳብ መውሰድ ያለብን ገላትያ 5 ላይ የተቀመጡት ነገሮች እኛ ህይወት ላይ እንዳወራ ነው የሚጨምሩ ነገሮች ናቸው። ወደ ፍጹምነት የሚመጡ ነገሮች ናቸው። እያደጉ የሚመጡ ነገሮች ናቸው። ግን እነዛ ነገሮች ህይወታችን ላይ መኖራቸው ነው በመንፈስ እየተመላለስን ነው የሚያስብለው። በመንፈስ መመላለሳችንን በአጠገባችን ያለው ሰው ያውቃል። ከኛ እምነት ውጪ የሆኑ ሰዎች ያውቃሉ። አንዳንድ እኮ የህይወት ምስክርነቶቻችን ራሱ የሚመነጩት ከዚህ ነው። አይሰርቅም፣ ዝሙት አያረግም፣ እንደዚህ አያረግም፣ እንደዚህ አያረግም፣ ፍቅር አለው፣ ቸርነት አለው፣ ይሰጣል፣ በጎነት አለው ምናምን ብለው ሰዎች ዲፋይን ያረጉትና በመንፈስ መመላለስህ ምድር ላይ ወክ የሚደረግ ነገር እንጂ ቅድም አቤላም ሲለው እንደነበረ ልብ ላይ የሚቀር አይደለም። ያንተ አገላለጽ ግን ልብ ላይ ቀረ ነው ሐሳቡ። አሁን አይ ቲንክ ያገኘኝ ይመስለኛል ማቲ። ያ ትክክል ነው። በትክክል ክሊር በሆነ አይነት መንገድ ስቴፑን ጠብቀ ዝም ብለህ በ30 ሰከንድ ምናምን እስቲ ያስረዳን ሐሳብ። እሺ ጥሩ። በእውነት ነገሩ መሰለኝ ብዙ የሚለያዩ አይደሉም፣ ግን አክሽን ሳይሆን እኔ እንዳልከው የልብ ነው። በመንፈስ መመላለስ ማለት የልብ ነው ነው የልብ ነው ስልህ ያ ፕሮዲውስ ያደርገዋል ፍሩቱን። ለምሳሌ አንድ ጥቅስ ላንብብልህ አሳጥሬ ሮሜ 8 አይ ቲንክ 5 ሮሜ 8 እስቲ 5 ላይ እዚህ ጋር የስ አግኝቼዋለሁ። ላንብብልህ ስማኝ በደንብ። እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉ። አየህ፣ ቲንኪንግ ነው ያስባሉ። እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉ። እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። የሚያያዘው ምንድን ነው? በመንፈስ የሚኖሩ እነማን ናቸው? የመንፈስን ነገር የሚያስቡ። የሚያያዘው የልብ አእምሮ ምንድን ነው? ማይንድ ሴት የሚሆነው ከመንፈስ ጋር ነው። የልብ ደግሞ ዲሳየር ምኞት ነው። አእምሮም ፊክስ የምታደርግበት ነው። ሰው ልቡ ባለበት በዚያ ያለ እንደሚል ይሄን ደግሞ ሰውየው የሚያደርገው ነው። ተዘጋጅቶለታል። ሰውየው የሚያደርገው ነው እንዳንለው ፊልጵስዩስ 2:13 ላይ ሰው የሚያደርገው መጀመሪያ ምኞት ነው አይደል? መጀመሪያ ሐሳብ ነው ወይ ዊል ነው። ቅድም አቤል እንዳለው ይሄ ዊል ራሱ በእግዚአብሔር ሼፕ እንደሚደረግ ይናገራል። ፊልጵስዩስ 2:13 ላይ መፈለግንም ማድረግንም በእናንተ የሚሰራው እግዚአብሔር ነውና ይላል። ስለዚህ እግዚአብሔር የሚሰራው ያዘጋጀልህ ብቻ ሳይሆን ሁለቱንም ነው። ቦዝ ዘ ዊል ኤንድ ዘ ወርክ ይላል እንግሊዝኛው። ስለዚህ ለእግዚአብሔር ራስን ሰሬንደር ማድረግ ነው በመንፈስ መመላለስ። ከዛ የተነሳ ፍሬ እናፈራለን። የእውነትም እንጂ ሞር ከስራው ጋር አይደለም። ስራው ሪዛልት ነው፣ የኛም አይደለም አፍተር ኦል። ስለዚህ አንድ ሰው በመንፈስ ልመላለስ እንዲተመላለስ ሳይሆን ወደ እግዚአብሔር ቀረብ፣ ወደ ክርስቶስ ብቻ ቀረብ ነው የምትለው። በእውነት እኔ አንድ ሰው መጽሐፍ ቅዱስን ቁጭ ብሎ የሚያጠና ከሆነ በጸሎት ራሱን ለእግዚአብሔር አሳልፈው የሚሰጥ ከሆነ ካራክተሩ አለመሰራት፣ አለመለወጥ፣ ፕሮዲውስ አለመደረግ አይችልም። ብዙ ጊዜ የምንቸገረው እሱ ነው። ድርጊትን ጠቀስ ካየ የእግዚአብሔርን ቃል የሚያጠና ከሆነ በጸሎት የሚመላለስ ከሆነ የሚለውን ሐሳብ ድርጊት ነው። መቼም መጽሐፍ ቅዱስ ከፍቶ ማጥናት ድርጊት አይደለም አትለኝ። መንበርከክ፣ የጸሎት ሰዓት መወሰን ድርጊት ነው። ስለዚህ አሁን ዞሮ ዞሮ ድርጊትን የሚያስከትል የልብ ሐሳብ ነው በሚለው እንያዘው። መንፈስ መመላለስ ማለት ድርጊትን ከኋላው የሚያስከትል ድርጊትን ከኋላው የሚያስከትል ስጋን የምናሸንፍበት የመንፈስን ሐሳብ በላያችን ላይ የምናነግስበት መንገድ ነው ብለን ብናልፈው ነው የሚሻለው። መልካም። በቃ ከድርጊት ውጭ አሁን እኔ በጣም የሚያስፈራው ምን መሰለህ፣ የኛ የወንጌላውያን ነገር የሚያስፈራ ይሄ ድርጊት ምናምን ስንል የኛ ስራ የሆነ ነገር እየፈጠረ እንዳለ ይሰማናል። እንደሱ አይደለም። ስራውን ራሱ ለመስራት በልባችን ወደ እግዚአብሔር ሐሳብ እንድንመለስ ቅድም እንዳልከው ማድረግና መፈለግን የሚያደርገው እግዚአብሔር ነው። ከዚህ ሁሉ አልፎ ግን ሰው የስጋን ስራ ሊፈጽም ይችላል።
የስጋን ስራ ሊያደርግ ይችላል። የስጋራን ስራ መፈጸም የሚችልበት ካፓሲቲ ያለው ሰው አቅም አለው ድኖ በጌታም ሆኖ። አሁን ምን ክዳት ነገር አለች? አይ በጌታ የሆነ እኮ እንዴት እንደዛ ያደርግም? በጌታ የሆነ አድርጎ እኮ ባይብል ላይ ተጽፎልናል። የገላትያን ሰዎች እኮ እንዳያደርጉ እየተጻፉ ነው። ከዛ አልፎ እኮ መዳን ላይ ስራ ጨምሮ መገረዝ ጨምሮ እኮ ነው ጳውሎስ ምን አይነት አዚም ሁሉ ተደረገባችሁ ይላቸዋል። እነዛን ሰዎች ነው በመንፈስ ተመላለሱ የሚላቸው አባ እና በመንፈስ ለመመላለስ አቅም ስለሌለን አይደለም ድርጊት ማናደርግበት እና እሱን ነው። ተባረኩ። እዚህ እኮ ሀሳቤን እየሰረቀኝ ነው ማቲ። ተባረክ አቤልዬ። ያ አይ ቲንክ ዊ ጉድ አይ ቲንክ ማቲ ሰመራይዝ ለማድረግ እዚህ ጋም እንዴት ነው ያ ዋት ዳዝ ኢት ሚን ፕራክቲካሊ ብሎ ጠይቋል አንድ ልጅና በቃ ፕራክቲካሊ ወደ ክርስቶስን በመቅረብ በምን መጽሐፍ ቅዱስን በማጥናትና በመጸለይ ፕራክቲካሊ ከእግዚአብሔር ጋር ፌሎሺፕ በማድረግ የሚል ነው የኔ መልሴ። ልክ ነህ። ለምሳሌ አዲስ ኪዳን መጽሐፍ ቅዱሳዊ ጥቅስ አለ። በቀደም ስንወያይበት ነበር። ትቀደሱ ዘንድ ፈልጉ ይላል። ያለ ቅድስና እግዚአብሔር ማየት አይቻልም። እና ይሄ ጥቅስ አዲስ ኪዳን ላይ አይ ቲንክ ጴጥሮስ ላይ የተጠቀሰ ነውና ዕብራውያንም ላይ ቅድስናን ተከታተሉ ይላል። ፎሎ አድርጉት ይላል። ከእንደገና ደግሞ መጽሐፍ ቅዱስ በተመሳሳይ ደግሞ በቅድስና ዙሪያ ላይ የሰላም አምላክ እርሱ ሁለንተናችሁን ይቀድሳል ብሎ ነፍሳችንን፣ መንፈሳችንን፣ ስጋችንን ያነሳል እና አሁን በቅድስና ዙሪያ ላይ ህይወት ላይ በመስራት ዙሪያ ላይ የኛ ትብብር ያስፈልጋል። ስራው የእግዚአብሔር ነው። አይ ነው ስራው የእግዚአብሔር ነው። የእግዚአብሔር ስራ አይደለም ወደሚለው ሐሳብ አንሄድም። ራሱ በእግዚአብሔር ጸጋ ነው። እኛ ውስጥ የሚገኙት የትኛውም መልካም ነገሮች የእግዚአብሔር የጸጋ ውጤቶች ናቸው። አንተ አሁን እዚህ ላይ ብቻ ቤዝድ አደረከው ነውና መተባበር ይጠይቃል። ይሄ ሁላ ሰው ያለበት መንፈሳዊ ሌቭል አንዳንዱ በመንፈስ የሚመላለስ፣ አንዳንዱ ግራ በመጋባት የሚመላለስ፣ አንዳንዱ በስጋ የሚመላለስ ሰው እንዲፈጠር ያደረገው ነገር የሰዎች አለመተባበር ነው። እግዚአብሔር ቅድም እንዳልከው በቃል ውስጥ አስቀምጧል። ቅድስና ሼር ምናደርግ በጸሎት ውስጥ አስቀምጧል። ህይወታችን የምንቀየርባቸውን ነገሮች አቨለብል አድርጓል። የቅዱሳንን ንብረት አቨለብል አድርጓል። ሰው ከአምልኮ ባዶ ሆኖ ከእግዚአብሔር ቃል ባዶ ሆኖ ከቅዱሳን ንብረት ባዶ ሆኖ ሳይሄድ ምን ሳይል እንደ ዛር መጥቶ እላያችን ላይ የሚሰፍር የመንፈስ ፍሬ የለም። የመንፈስ ፍሬ በመንፈስ ቅዱስ የሚፈራ ፍሬም ቢሆን እንኳን የኛን ትብብር ግን የሚጠይቅ ነገር ስለሆነ አንተ ትብብሯን በጣም ዜሮ አረካት እንጂ ስራውን የሚሰራው መንፈስ ቅዱስ ነው በሚለው ላይ ምንም የሚለየን ነገር የለም። ኤኒሃውችኛዋን እንትን እዚህ ጋር እንትን እንበላትና ሁለተኛው ሐሳብ እኮ ገና ብዙ የምንሄድበት ሆነ። ያንተ በተለይ ከካራክተርና ወይ ግልጽ አልሆነልንም ይሆናል ከካራክተርና ጸጋ የሚለውን ሐሳብ ያነሳበትን ወደሱ ብናልፍ ጥሩ ይመስለኛል። ካም ነው ማቲዬ ያነሳው ሐሳብ ቀላል ሐሳብ አይደለም። እንትን ብዬ ወደ ሁለተኛው ብናልፍ ይሻላል። ሁለተኛ ካለፍን ትንሽ መቆየታችን አይቀርም። እኔ ብዙም ሞረርጂዝም ነኝ። አይ ሚን ጌታ አቫይለብል አድርጎ በሉ እንግዲህ ሂዱ አላለንም። ጌታ አቫይለብል አድርጎም ያስኬደናል። ወደ እሱ ስንቀርብ የሚያስኬድንም ነው። ከኛ የሆነ ሪኳየርመንት ይሄን ደግሞ ፈጽሙት አላለም። ኢየሱስ ፈጽሞታል፣ ጨርሶታል። he said finished አልቋል። ያ እኮ ነው የሚያስገርመን። በክርስቶስ ኢየሱስ የሆኑት ያለቀ ነው፣ ስራው ያለቀ ነው፣ የተጠናቀቀ ነው። እኛ ምንሞላው ምንፈጽመው ነገር የለም። ምንድነው ከኛ የሚጠበቀው? ማረፍ ነው። ወደሱ ብቻ መግባት ነው። በሱ ብቻ ያለቀውን መውሰድ ነው። ኦቢዲየንስ ትፈልጋለህ፣ መታዘዝ፣ ወደሱ የቀረብ ታዛዥ ትሆናለህ። መቀደስ ትፈልጋለህ፣ ወደሱ ትቀርባለህ፣ ትቀደሳለህ። ቅድም ያልኩት ለዛ ነው። ወደሱ በመቅረብ ውስጥ ሰው ሚስ አንደርስታንድ እንዳታረገኝ ሳንክቲፊኬሽን ወይ ቅድስናን እቀበላለሁ 100%።
አንድ የድነት ወይ የእግዚአብሔር የማዳን ስራ ውስጥ ካጸደቀን በኋላ ለመልካም ስራ ለዛም ነው የፈጠረን እግዚአብሔር። አንዳንድ ሰዎች ስላሉ ነው ጀስቲፊኬሽን ላይ ክርስቶስም ሻርፕ መስለናል ጨርሰናል የሚሉ የሐሰተኞች አሉ። እሱን እያልኩ አይደለም፣ ሚስ አንደርስታንድ እንዳይደረግ። ሰዎች ግን በራሳቸው ሊቀደሱ በራሳቸው ጥረት ሊያመጡ ፍሪ ዊል አላቸው የሚል ነገር አለ። እኔ ይሄ ሰው ሰራሽ ትምህርት ነው ብዬ አስባለሁ። ሰው ፍሪ ዊል የለውም። ሰው ፍሪ ዊል ማለት ምን ማለት ነው? ሰው በመንፈስ ቅዱስ ኢንፍሉዌንስር ነው የሚሆነው እንጂ ፍሪ ዊል አይደለም። እኔ አሁን ፍሪ ዊል የለኝም። እኔ ፐርሰናሊ እኔም ብጠይቀኝ በመንፈስ ቅዱስ ነው ኢንፍሉዌንስድ መሆነው። ክርስቲያን በመንፈስ ቅዱስ ኢንፍሉዌንስድ ይሆናል። ይገባኛል ሰዎች ፍሪ ዊል ሲሉ ምን ማለት እንደሆነ። ግን ዊል ነው። ሰው ልጅ አለው፣ ዊል አለው። አዎ ዊል ሊኖረው ይችላል። ዊልም ስላለው ነው ለእግዚአብሔር የሚታዘው። እግዚአብሔር የሚከብረው በዛ ውስጥ ነው። አያሰብዛት ግን ነፃ አይደለም። እና ዊል ያለው ሰው ዊል ካለው ሰው ያንን ዊል እግዚአብሔር ፍሬ አላረገውም ነው የምትለው? አቤልዬ ለምሳሌ አሁን የመዘሞትና ያለመዘሞት እኩል ነፃነት የለኝም። ፍሪ ለዚህ ነው መጽሐፍ ቅዱስ የመዘሞትም ያለመዘሞትም መብት ስላለ ከዝሙት ሽሹ የሚለው። ሽሽ እኮ ያለክ ለዛ ቅድም እኮ አነበብ ነው በመንፈስ ብትመላለሱ። አሁን እኮ የእኛ በመንፈስ የመመላለስ ጉዳይ ሲጀመር ኢትስ ኦፕሽናል። የክርስትና ህይወት ሲጀምር ራሱ የልጁን መንፈስ በእኛ ውስጥ በማድረግ ነው የጀመረው። አሁን የምንኖረው እኮ ገና መንፈስ ቅዱስን አኳየር አድርገን ለምነን መጥቶ አይደለም እኮ። ኦልሬዲ እኛ ውስጥ እግዚአብሔር ገብቷል፣ ክርስቶስ ገብቷል። እኛም በሞቱ ከእሱ ጋር ተባብረናል በጥምቀት። እሱ ነው በእኛ ውስጥ የሚኖረው። ቅድም ያነበብነው ገላትያ ላይ እንደሚለው ሁሉም ሰው በመንፈስ ይመላለሳል ብለህ ታምናለህ? በመንፈስ የማይመላለስ ሰው የለም ብለህ ነው የምታምነው? ቅድም እንደነገርኩ የእድገት ደረጃው ሊለያይ ይችላል። ክርስቲያን የሆነ ሁሉም አማኝ በመንፈስ ይመላለሳል። ሁሉም አማኝም አማኝ ነው ብዬ አላምንም እኔ ፍሮም ዘ ቬሪ ቢጊኒንግ። እና በቃ ሁሉም አማኝ ያመነ ለምሳሌ በመንፈስ መመላለስ ሌቭል ራሱ አለው። በአንድ ቀን እኔ ለምሳሌ ዛሬ እንደተመላለስኩ ነገ አልመላለስም፣ የዛሬ ዓመት አልመላለስም። እግዚአብሔር በሰጠኝ ጸጋ ከክብር ወደ ክብር በደንብ ከሰሬንደር ወደ ሞር ሰሬንደር ወደ መሆን እየገባን የምንሄድበት ነው የክርስትና ህይወት። ጥያቄ ብትመልስልኝ አይሻልም? በመንፈስ ሁሉም አማኝ በመንፈስ የሚመላለስ ነው አይደለም ነው ጥያቄ። ማለት እዚህ ጋር መሰረታዊ ሜርሊ ሪቦርን ያደረጉ ክርስቲያኖች በብዛት ወይም በሌቭሉ አላቅም በመንፈስ ነው። መንፈስ አለባቸው፣ በመንፈስ ነው የሚመላለሱት። በጣም እንደው ጥቂት ካልሆነ በስተቀር እንደው ቅድም እንደነገርኩህ አስቸጋሪ ሁኔታ ውስጥ ያልገቡ ካልሆነ በስተቀር አብዛኛው አሁን ምንድነው የጌታ መንፈስ በውስጣቸው የለም። አብዛኛዎቹ ለምሳሌ ሰው እንደፈለገ በዓለም የሚኖረው ኦኬ አይ ዶንት ዋና ሴይ ዛት እንደዛ ማለት አልፈልግም፣ ግን ክርስቲያኖች ሊያዩኑ ይችላሉ። ምናልባት ሰዎቹን እያየን ባይሆን አሁን ምን መሰለህ ማትዬ ወንድሜ፣ ሰዎቹን እያየን ባይሆን መጽሐፍ ቅዱስ የሚለው ላይ ብቻ ቤዝ ብናደርግ መልካም ይመስለኛል። አዎ እኮ እሺ፣ ቆሮንቶስ ቤተክርስቲያን ለምሳሌ ያሉት ሰዎች በመንፈስ አይመላለሱም ማለት? አይ ሁሉንም ማለት አንችልም፣ ችግር አለባቸው። ምን ተሆነ ስጋ የተባሉት ሰዎች ለምሳሌ በመንፈስ አይመላለሱ። እኔ አይመላለሱም አይደለም፣ ይመላለሳሉ። ግን ሞር የስጋ ነገር የሚያጠቃቸው ትንሽ ስጋዊ ነገር ትንሽ ያላደጉ ብዙ ትራንስፎርም ያላደረጉ ናቸው። ባይመላለሱም አይ ጳውሎስንም መልእክት አያነቡትም። ጳውሎስም ተጨንቆ አይጽፍላቸውም ነበር። ስለዚህ በመንፈስ የሚመላለሱ ዝሙተኛ፣ በመንፈስ የሚመላለሱ እርስ በርስ የተከፋፈሉ፣ በመንፈስ የሚመላለሱ ፍርድ ቤት የሚካሰሱ ሰዎች ናቸው። የቆሮንቶስ ቤተክርስቲያንን ዝሙተኛ አልካቸው እንዴ ማትዬ? ጣዖት ቤት ሄደው ለጣዖት የተሰዋ የሚበሉ የእግዚአብሔርን ጸጋ እንትን ያደረጉ ቅዱስ ቁርባንን ያቃለሉ ሰዎች ናቸው። እነዚህ ሰዎች በመንፈስ ነው የሚመላለሱት። ዝሙቱን ተወው፣ እንደውም አውጥቼዋለሁ። ዝሙት ይቅር፣ ሌላውን ብቻ ያዝልኝ። አሉበት ነው ማቴ። ምን መሰለህ እንትኑን አንደርስታንድ ስናደርገው አሁን ለምሳሌ የአባቱን ሚስት ያገባ አንድ ሰው ነበር። አውጥቶ እንደዚህ አድርጉት ምናምን አለ። ከመካከላቸው እንደዚህ አይነት ይኖራሉ እንጂ አሴማስ ሁሉም ዝሙተኛ፣ ሁሉም የጣዖት አይደለም። ጳውሎስ እንደዚህም አይጽፍላቸውም ነበር። ጌታም እንዲህ ጸጋውን አይበዛላቸውም። በእርግጥ ትልቅ ኮንግሪጌሽን እንደሆነ ይገመታል፣ ትልቅ የቆሮንቶስ ቤተክርስቲያን። እዛ ውስጥ ግን ብዙ ትራንስፎርም ያላደረጉ ሰዎች አሉ። ተገቢውን የሆነ ለውጥ አልታየባቸውም። ያ ማለት ቅድም ያልኩ ነው። ክርስቲያን ዝሙት ለምሳሌ አንድ ሰው አንተ ልትወርቅ ይችላል፣ እኔ ልወርቅ ይችላለሁ፣ ሰሟን ሊወድቅ ይችላል። ያ ማለት በመንፈስ እየተመላለሰ አይደለም ማለት አይደለም።
በጣም በመንፈስ የሚመላለስ ሰው ሊወድቅ ይችላል። በእርግጥ በመንፈስ የሚመላለስ ስለሚመላለስ ይነሳል፣ ሪፔንት ያደርጋል። እግዚአብሔር ከእርሱ ጋር ስለሆነ ያዝናል። ጌታን በማስቀየም ስላሳዘነ ያዝናል። በመንፈስ የሚመላለስ ሰው ሊወድቅ ይችላል። አለመውደቅ አይገናኝም ከዚህ ጋር። በመንፈስ መመላለስ ኑሮ ነው አይደል? ምልልስ ነው፣ ህይወት ነው። ስለዚህ አንተ እኮ ማለት ወስደ መጨፍለቅ ያለብህ ከምን ጋር መሰለህ? ሶቨርጂን ይኸውልህ፣ መከፋፈላቸው ራሱ በመንፈስ መመላለስ መሆን አለበት። በመንፈስ መመላለስ ኑሮ ስለሆነ ክፍፍል ራሱ በመንፈስ መመላለስ ነው ማለት ነው። ፍርድ ቤት ሄዶ መካሰስ ራሱ በመንፈስ መመላለስ ነው ማለት ነው። ጉባኤ ውስጥ የሚያደርጉት አምባጓሮ የሚፈጥሩት ነገር በመንፈስ መመላለስ ነው ማለት ነው። ምክንያቱም በመንፈስ መመላለስ ማለት ላይፍ ታይም የህይወት ስርዓት ነው ብለን የፈታ ነው ራሱ። ከዛ ውጪ በመንፈስ መመላለስ የሚለውን ፍቺ ካለ አይ በመንፈስ መመላለስ አልፎ አልፎ ማለት ነው ወደሚል ዲፊኒሽን ካመጣኸው አይሮን ነው። ግን እያደረጉ ያሉትን ነገር ራሱ በመንፈስ መመላለስ ነው እያልክ ነው። መከፋፈላቸው የፐርማነንት አይደለም ማቲ፣ የእድሜ ልክ ሳይሆን የየዕለት ብለህ ያዘው። ለዛ ነው የየዕለት ብቻ አይደለም የየደቂቃውም ሊሆን ይችላል። በመንፈስ መመላለስ ሰዎች ሜርሊ መመሰለ እኔ ፎከስ ላደርግ የፈለግኩት አሁን ዲፕሊ እዛ ውስጥም ባልገባም ሰዎች በክርስቶስን በመፈለግ ከክርስቶስ ጋር አብረው ጠዋት ማታ በፌሎሺፕ ላይ የሚኖሩት ኑሮ ነው። የክርስትና ኑሮ በአርግና በአታርግ ላይ የተመረኮዘ ሳይሆን ዋናው ሀሳቤ በመንፈስ የሚኖር ነው። እንደውም ለቆላሲያስ እኮ ላይ ያለው በዓለም እንደሚኖሩ ሰዎች ይላል። ኢቨን በዓለም መኖራችንን ረስቶታል። በዓለም እንደሚኖሩ ሰዎች ይላል እና በዓለም አይደለም የምንኖረው። እንደዛም አይደለም ክርስቲያን መኖር ያለበት። ለምንድን ነው እንዲህ የሚለው? ነፍሳችሁ ከክርስቶስ ጋር በእግዚአብሔር ውስጥ ተሰውሯል ይላል። እዛ በእግዚአብሔር ጋር በክርስቶስ ተሰውሯል ይላል። ስለዚህ እንደዛ ነው መኖር ያለብን ነው። ዋናው ነገር ከዛ የመነጨ ሲሆን ነው ፍሩቱም ፍሩት የሚሆነው ካራክተሩም ካራክተር የሚሆነው እንጂ በጣም ብዙ ካራክተር ያላቸው ሰዎች አሉ። አቤልዬ እንችን ልበል፣ ቆይ ለምን እንዳልኩኝ አቤልዬ በጣም ብዙ ካራክተር ማልስማማባቸው ሀሳቦችን ስለጠቀስክ ነው። እሺ ይሄን ልበልና ጨምርበት። ብዙ ካራክተር እኔ የፈራሁት ለዚህ ነው። ብዙ ካራክተር ያላቸው ሰዎች ሊኖሩ ይችላሉ። ካራክተር ማለት ስፒሪቹዋል ማለት አይደለም። ካራክተር ሆኖ ጌታን ጭራሽ የማያውቅ ጴንጤ በለው ሌላም በለው ብዙ አለ። ማይጠጣ ማይቀምስ ሴት ጋር ምናምን ለጊዜው ማታየው ምናምን ቸርች መጽሐፍ ቅዱስ ፐርፌክት የሆነ ሰው በፍጹም መንፈስ ቅዱስም ያልነካው። እኔ እንደሆን ኃጢአትን የምለው የእግዚአብሔርን ቃል ከማጥናት ከመጸለይ እግዚአብሔርን በልብ ከመፈለግ ስለ ክርስቶስ ከማውራት እሱን አኳየር ከማድረግ የተያዘ ነው እንጂ በአርግ አታርግ እኔ ይሻለኛል። አንድ ሰው ኃጢአት ቢያደርግ ቢጠጣ ይሻለኛል። መጽሐፍ ቅዱስ የማያነብ ቢጠጣ ይሻለኛል። ለእኔ ቅዱስ ነው እሱ። ወይ በመንፈስ ነው የሚመላለሰው የድካም ያለበት ግን ከእግዚአብሔር ጋር ፌሎሺፕ የሚያደርግ ማይሆን ነገር ነው። በጣም የሚያነብሰው ግን ክርስቶስ ሕይወት የሌለው ሰው ሊኖር ይችላልና እንትን ይሄ ውሃ ልኩን እንዳንስተው ነው ትንሽ ፍርሃት ያለብኝ። መጽሐፍ ቅዱስ እንዳልከው በአድርግ ባታድርግ የተሞላ አይደለም። ስፔሻሊ መጽሐፍ ቅዱሳችን የአዲስ ኪዳኑ መጽሐፍ። ያ ማለት ግን ትእዛዛት የለም ማለት አይደለም። ሁሉም ትእዛዝ ግን በፍቅር ውስጥ የሚቋጠር ነው አይደል? ሕግ ሁሉ በሁለት ተጠቅልሏል። እግዚአብሔርን መውደድና ባልንጀራን መውደድ ውስጥ ማለት ነው። እግዚአብሔርን መውደድ ውስጥ ደግሞ ምን አለ የሚለውን ነገር አስብ። አሁን ከፍቅር ኃይል የመነጨ የማድረግ ፍላጎት ወይም እግዚአብሔርን የማክበር ፍላጎት ነው በህይወታችን ያለው እንጂ የሆነ ነገር ሲደረግ የሆነ ነገር የሆነ ባህል የሚል ልክ እንደ በብሉይ ኪዳን እንደነበረው እንደዚህ ሲሆን እንደዚህ ይሆናል በሚል ፍርሃት አይደለም። ኦልሬዲ ፍርሃቱን አውጥተን ጥለናል። አሁን አንድ አማኝ ውስጥ ሊኖር የሚገባው ብቸኛ ፍርሃት እግዚአብሔርን መፍራት ብቻ ነው። ግን ያንን ስንል እግዚአብሔር የሚፈልገው ነገር የለም ወይ? አሁን በመንፈስ ተመላለሱ ራሱ ትእዛዝ አይደለም ወይ? እስቲ በመንፈስ ተመላለሱ የሚለው ትእዛዝ አይደለም ወዳጅ? ሶቨርጂን ክፈትና መልሰልኝ። በመንፈስ ተመላለሱ የሚለው ትእዛዝ አይደለም? የለም መሰለኝ። እና አቤልዬ እሺ መንፈስ ተመላለሱ የሚለን መጽሐፍ ቅዱስ ትእዛዝ አይደለም? ያ መጽሐፍ ቅዱስ እንግዲህ እኛ ምንድነው ኮቨነንታል የሆነ ኢንተርፕሬት ስናደርገው የሚያዘንን የማንችለውን አላዘዘንም። አሁን ማንችለውን ነው እኮ ምናምን አልተባለ። አሁን ማንችለውን እንመጣለን። ማንችለውን አላዘዘንም አይደለም። ሲጀመር የምንችልበትንም ጸጋ ሰጥቶናል። አሁን አዲስ ኪዳን ለየት የሚለው
የአዲስ ኪዳን አቅም ለየት የሚለው በእኛ አቅም ሳይሆን በእግዚአብሔር ጸጋ ማስቻል ላይ የተመሰረተ ነው። ለምሳሌ ዓለማዊ ምኞትን ኃጢአትን የሚያስክድ ጸጋ ተሰጥቷቸዋል። እግዚአብሔርን እንድንመስል የሚያስተምረን ጸጋ ተሰጥቶናል። እያንዳንዱን ነገር ጸጋ ሰጥቶናል። ገባ? ይሄው የዳንበት ጸጋ ይሄ ሁሉ ፓኬጅ ያለው ነው። አሁን እግዚአብሔር የሰጠንን ጉዳይ ለማድረግ መንፈስ ቅዱስም አምላካችን ማለት ነው በእኛ ውስጥ ሆኖ ይቃትትልናል፣ አቅም ይሰጠናል፣ ኃይል ይሰጠናል። የእግዚአብሔርም ጸጋ በውስጣችን አለ። ስለዚህ አሁን ትእዛዙ ከአቅማችን በላይ ነው የሚል ምንም ነገር አላመጣንም። ኃጢአትንም እንዳንሰራ የሚያደርግ የእግዚአብሔር ጸጋ አለ። ያንን አልፎ ግን አማኞች ሊያደርጉት ይችላሉ እየተባልክ ነው። ለዛ ደግሞ ማስረጃ አለን። አቤሌ ያን እኮ በቃ ጥሩ እኮ ነው ያልከው። አሁን ያን አልፎ ስላደረጉ በመንፈስ አይመላለሱ ማለት አንችልም። ኃጢአት ሊወድቅ ይችላል። ስጋውያን ናችሁ ይላቸዋል። አይደለም። ቆይ ስጋውያን ማለት ኃጢአትን ቅድም እንደነገርኩት ህይወት ያደረጉ ናቸው እንጂ አልፈው አሁን ለምሳሌ አንድ ሰው ቢወድቅ ስጋዊ ነው ማለት አይደለም። ክርስቲያን ኖ ስለመውደቅ አይደለም። ይኸውልህ የቆሮንቶስ ቤተክርስቲያን ውስጥ ዝሙት እኮ ሰለብሬት የሚደረግ ኃጢአት እኮ ጭምር ነው። ይህንን እኮ መጽሐፍ ቅዱሱ ላይ እኮ ማግኘት ትችላለህ። ዝሙት አለ። ቤተ መቅደሱን እግዚአብሔር ያፈርሰዋል፣ ቤተ መቅደሱን የሚያፈርሰውን እያላቸው ነው። የእናንተ የእግዚአብሔር ቤተ መቅደስ እንደሆኑ አታውቁም ምን እያላቸው ነው። ለምን? እነዚህ ሰዎች የግሪክ ሀገር ሰዎች ናቸው፣ አህዛቦች ናቸው። ከዚህ በፊት በነበራቸው ኤክስፒሪየንስ ጣዖትን የሚያመልኩ በጣዖት ቤት ውስጥ የሚደረግ የዝሙትን ግብዣ ሲያደርጉ የነበሩ ሰዎች ናቸው። ወደ ቤተ ክርስቲያን ዞር ካሉ በኋላ ዳግም ከተወለዱ በኋላ የክርስቶስ አካል ውስጥ ከተካተቱ በኋላ ከገቡ በኋላ እነዚህ ሰዎች ያንኑ ነገር እንዳልጣሉ የሚያሳይ የእግዚአብሔር ቃል ሀሳብ አለ የቆሮንቶስ መልእክት ላይ። ስለዚህ የቆሮንቶስ መልእክት ውስጥ ያሉት አማኞች ቅዱሳን ለመሆን የተጠሩ ናቸው። በክርስቶስ የጸደቁ በክርስቶስ ኢየሱስ የዳኑ ናቸው። የጸጋ ስጦታ ልዩ ልዩም ያለ የተካፈሉ ናቸው። እነዚሁ ሰዎች ግን በዝሙት ውስጥ አሉ። በቃ እንደ ኤክስፒሪየንስ አድርገው ይዘውታል። ስለዚህ ጳውሎስ ስለ ዝሙት ይነግራቸዋል። ገባ? እነዚህ ሰዎች ፍርድ ቤት ይካሰሳሉ። ቅድም ማቴ ይነግረዋል። ፍርድ ቤት የሚካሰሱ ናቸው ይነግራቸዋል። እንዴት ፍርድ ቤት ትካሰሳላችሁ ይላል። እነዚህ ሰዎች ተከፋፍለዋል። ክርስቶስ ተከፍሏልን ብለው ጳውሎስ ይላቸዋል። መከፋፈል እኮ የስጋ እኮ አንዱ እኮ መገለጫ ነው። መለያየት የሚለው ገላትያ ላይ ማለት ነው። እነዚህ ሰዎች ተለያይተዋል። የጳውሎስ ነኝ የአጵሎስ ነኝ የኬፋ ነኝ የኢየሱስ ነኝ ብለው ተለያይተዋል። ስለዚህ እነዚህኑ ሰዎች ነው የዳኑ ሰዎችን ነው በዚህ በልዩነት ውስጥ እየኖሩ ያሉ ሰዎችን ነው ጳውሎስ ሼፕ ለማድረግ እየተናገረ ያለው። አዲስ ኪዳን ላይ ስለ ዝሙት ማስጠንቀቂያ የተጻፉ ከአመፅ እንድንርቅ ከርኩሰት እንድንርቅ ትእዛዝ የተሰጠን እግዚአብሔር ነፃ ፈቃዳችንን ስለሚያከብርና በዛም ውስጥ ደግሞ ስለሚከብር ነው። አለበለዚያ ሰው በሰራው ኃጢአት ተጠያቂ አይደለም ማለት ነው። ዞሮ የሆነን ድካማችንም ፍሪ ዊል የለንም ምናምን ብለህ ከሆነ የምታስበው እንደዛ የሚያስቡ ብዙ ሰዎች አሉ። የሚጠቅሱትም ጥቅስ አለ ብዬ አምናለሁ። የእግዚአብሔርን ቃል ሀሳብ ከዚህ ነው የምናወጣው ይላሉ እነዛ ሰዎች። ግን እኔ አሁን በፍሪ ዊል ስለማምን እንደውም ፍሪ ዊል የለኝም ብዬ አምናለሁ። በክርስቶስ ሲሆን ፍሪ ዊልን ሰጥቶኝ ነው። እግዚአብሔር የነፃ ፈቃድ አምላክ ስለሆነ መልሶልኛል። በጨለማ እያለሁ በዓለም እያለሁ አልነበረኝም። እንደውም በአመፅ ውስጥ ነበርኩኝ። ሴጣን ተቆጣጥሮኝ ነበር። እግዚአብሔር ከዛ ፍቃዴ በግድ ካስገዛው ሴጣን ነፃ አውጥቶኛል ደግሞ ብዬ አምናለሁ በክርስቶስ ኢየሱስ ወንጌል ሳምን። ስለዚህ አሁን ነፃ ፍቃዴን ሰጥቶኝ ሲያበቃ እግዚአብሔር በዛ ነፃ ፍቃዴ እንዳከብር ይፈልጋል። ለዚህ ነው መጽሐፍ በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሀሳብ ጌታ አምላክን ውደድ ይላል። አሁን እንድንወደው ራሱ በፍጹም ነፍሳችን። ነፍስ ምንድን ናት? ፍቃድ፣ እውቀት፣ ስሜት ያላት አካል ናት። አረ ፍቃድ፣ እውቀትን፣ ስሜትን የምታካትት አካል ናት ነፍሳችን። ስለዚህ በፍጹም ነፍስህ ውደድ ሲለኝ በፍቃድህ ውደደኝ፣ በስሜትህ ውደደኝ፣ በእውቀትህ ውደደኝ እያለኝ ነው እግዚአብሔር በነፍስህ ውደደኝ ሲለኝ። ስለዚህ እንደው ነፃ ፈቃድም የለኝም ምናምን የሚለውን ሀሳብ ካለ ተጠያቂነትም የለብንም። እዚህ በስጋ ስራ ብትመላለሱ የእግዚአብሔርን መንግስት አትወርሱም ብሎ ገላትያን የጠቀስ ነው። በመንፈስ
ስለመመላለስ የሚያነሳውን ሀሳብ አንስተን በጠቀስነው ሀሳብ ላይ እንዲህ ያሉትን የሚያደርግ የእግዚአብሔርን መንግስት አይወርሱም ብሎ ጳውሎስ የጻፈበትን ዋና ሀሳብ ምንስተውና የምንወጣበት ይመስለኛል። እንደዛ ካልሆነ መልእክቱም የተጻፈው ስለዳኑ ሰዎች ስለሆነ የዳኑ ሰዎች ያንን የማድረግ አቅም ሊኖራቸው ይችላል። እንዴት ነው አቅሙን የሚያገኙት? ልዘረዘር ትችላል። ከጸሎት ሲርቁ ልትል ትችላለ። ከእግዚአብሔር ሀሳብ ሲርቁ ልትል ትችላለ። ጊዜያዊ ደስታ፣ በኃጢአት የሚገኘውን ጊዜያዊ ደስታ ፈልገው ልትል ትችላለ። የፈለግከውን ኮዝ ልትፈጥረለት ትችላለ። ግን የማድረግ አቅም አላቸው። ለዛ ደግሞ ምሳሌዎቻችን የቆሮንቶስ ቤተክርስቲያን አባላትና ምዕመናን ናቸው። ስለዚህ ዝም ብለን እንደው ነፃ ፈቃድ የለም ምናምን የሚለውን ነገር ላይ እንትን ባንል ይሻለናል። አለበለዚያ ማንም ስለሚያደርገው ነገር ተጠያቂ አይሆንም የሚል አቋም ነው ያለኝ በዚህ ጉዳይ ላይ። ካልተጠየቅን ደግሞ በቃ እንደ ሮቦቶች ነን። በቃ ዝም ብለን ነው እየኖርን ያለን። አሁን መፈሳፈሱ፣ መከራከሩ፣ መማማሩ ምናምን ላያስፈልገን ነው ማለት ነው። ገባ? የሚያድግ የሚበስል ኢየሱስ ክርስቶስን በመምሰል የሚበረታ የሚጎለምስ መንፈሳዊ ማንነት አለን ውስጣችን። የሚበረታ መንፈሳዊ ማንነት አለን ውስጣችን። ያንን ደግሞ የምናደርገው የእግዚአብሔርን ፍቃድ በህይወታችን ለመፈጸም እና የእግዚአብሔር ፍቃድ ያለኛ ስምምነት በአስገዳጅነት ላያችን ላይ ሁሌ የሚፈጸም ከሆነ ሁሌ ነው ያልኩት። አንዳንድ ጊዜ እግዚአብሔር ያለ ፈቃዳችን መስራት ይችላል ሉዓላዊ አምላክ ስለሆነ። ሁሌ ግን የሚፈጸም ከሆነ የኛ መፍቀድ ወይም የኛ እሺ ማለት የኛ መዘጋጀት የኛ በቦታው ላይ መገኘት ያስፈልጋል ብዬ አላምንም። በቃ ራሱ እንደፈቀደው ያድርገን ብለን መኖር ብቻ ነው ያለብን። አቤል አብዛኛውን እስማማለሁ ያልከውን ፓርት ግን አሁንም ቅድም ስንል የነበረው ከአክሽን ጋር እያያዝ የኔንትን ምንድን ነው እምነት። አሁን ቅድም ገላትያ ላይ ራሱ ቀደም ብሎ ገላትያ 5 ላይ ጳውሎስ 2 ላይ አሁን በስጋ የምኖረው በወደደኝና ስለኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። እምነት አስምረው ጻድቅም በእምነት ይኖራል ይላል። አክቲቪቲያችን ብዙ ጊዜ ወይ ስራችን ባለኝ እምነት። ስለዚህ ምን መሰለህ ልል የፈለግኩት ይሄ እምነት የክርስትና ህይወት በእምነት የሚኖር ነው እንጂ በአርግና በአታርግ ወይም ደግሞ በአክሽን ላይ ፎከስ ማድረግ የለብንም። አይናችንን ፊክስ ማድረግ ያለብን በሰማይ ያለው ላይ ነው። ከዛ የተነሳ ነው አክሽን ሊወጣን የሚችለው። ይሄ አንድ ሀሳብ ያዝልኝ። እንስማማለን። አይ ቲንክ ብዙም አክሽን እንስማማለን። አንድ ሰው ፍሩት ማፍራት አለበት ማድረግ አለበት። አዎ ሁኔታው ግን እዛ ላይ ኢንፌሳይዝ አድርጎ ሳይሆን፣ ለምሳሌ እኔ መቀደስ አለብኝ ቅድስናዬ ላይ ኢንፌሳይዝ አድርጌ ከሆነ መቀደስ አልችልም። ውሸት ነው የሚሆነው፣ ሃይማኖት ነው የሚሆነው፣ ሄዶ ይበላሻል። ኢየሱስ ላይ ፊክስ አድርጌ ግን ያን ትቼው ረስቼው ኢየሱስ ላይ ብቻ ፊክስ አድርጌ ወደ እሱ በመቅረብ እሱን በመፈለግ እሱን በማወቅ መጽሐፍ ቅዱስ እንደሚለው በሱ ብቻ ሩት እያደረገ ከሄደ አንድ ሰው ባይ ዲፎልት ኃጢአትን የመስራት ፓወሩ እየተሸረሸረ ወይ እየቀነሰ ክርስቶስን መምሰል ይችላል። ካልሆነ ግን ክርስቶስን መምሰል አይችልም፣ ሃይማኖተኛ ነው የሚሆነው። ይሄ ፍሪዊል የሚባለው ነገር ደግሞ ብዙ ክርስቲያን ውስጥ አውቃለሁ። አሁን አንተ ቅድም ብለሃል እንዲሆን ፍሪዊል አልነበረኝም ቀድሞ አልክ፣ ጌታን ከማወቄ በፊት። ጌታ ይበርክልህ። እውነት ነው፣ ፍሪዊል የለህም። ለምንድን ነው ፍሪዊል የሌለህ? ኃጢአት የሚባል አለ ዘር ውስጥ የኃጢአት ባሪያ እንደሆን ይናገራል። እግዚአብሔርን መፈለግም ኃጢአትን መስራት እኩል መብት አልነበረ፣ እስሌቭ ነበርን። እኔም የእግዚአብሔርን ነገር ለማድረግም ፍላጎቱም ጥማቱም አቅሙም አልነበረኝም። አቅሙ ያለኝ ፍላጎቱም ያለኝ ልቤም ያለው ጠዋትና ማታ በዓለም ያለውን እርካታ ለመያዝ ነው የምዘረጋው። ይሄ ደግሞ የሆነው ከአዳም በገባ ኃጢአት ኃይል ነው። ስለዚህ አዳም ፍሪዊል ነበረው። አዳም ነው ፍሪዊል የነበረው። ይሄን አርግ በሕይወት ትኖራለህ ይናተላ ይሄን ከበላ ደግሞ ትሞታለህ አለው ጌታ። ነፃ ሰው ነው አዳም፣ በዛ መሰረት ይኖራል። ኃጢአት የሚባል ዘር ገባ፣ ተበላሸ፣ ሁላችንም ተበላሸን። ፍሪዊል የለንም እንዳልከው። ጌታ መጣና ነፃ ወጣኝ አልክ። አዎ ነፃ ወጥቶናል። ነፃ ወጥቶን ግን ሜዳ ላይ ጥሎናል እንዴ? ያኔ ዝም ቢለን ነበር ፍሪዊል የሚሆነው። አሁን መንፈስ ቅዱስ የሚባል ደግሞ ገባብን። ልክ እንደሚለው አሁን ልክ ያኔ የኃጢአት ባሪያ እንደሆን ኃጢአት እንደሚሾፍረን እንደሚያዘን ዳይሬክሽን እንደሚያሳየን አሁን ደግሞ መንፈስ ቅዱስ እኛ ውስጥ አለ። አሁን ነፃ አይደለንም። አሁን መንፈስ ቅዱስ ደግሞ ዳይሬክት ያደርገናል ማለት ነው። ኃጢአት ልንሰራ ብንል ወደዚህ ያለ ይመልሰናል። ኃጢአት ብንሰራ እንድትጸጸት ያደርጋል። እግዚአብሔር እንድትፈልግ ያደርጋል። መጽሐፍ ቅዱስ እንድታነብ ያደርጋል። ይኸው አሁን ራሱ የሚያስወራን እዚህ አስገብቶ ስለ እግዚአብሔር ቃል የሚያወያየን ይኸው ስፕሪት ነው።
ሄደን ሌላ ቦታ ብዙ ነገር ማድረግ እንችላለን። ዊ አር በጣም ያንጎችና ብዙ እንትን ያለ ግን እግዚአብሔርን ነገር ስለዛ መስማትም ይሁን ማድረግ የምንፈልገው እሱን ነው። ይሄ የሆነው ደግሞ በእኛ ፍቃድ ይሄ ላይ ላርግ ብለን ሳይሆን ውስጣችን ያለው የጌታ መንፈስ ነው የሚያስደርገን። በእግዚአብሔር መንፈስ ስር ነን። ያ ማለት በግድ አስጨንቆ ምናምን ሳይሆን ልባችንን ቀይሮታል፣ አዲስ ፍጥረት አድርጎታል። ሕዝቅኤል ላይ እንደሚለው የድንጋዩን ልብ ነቅሎት ኦፕሬሽን አድርጎ የስጋን ልብ ከቶብናል። የስጋን ልብ ብቻ አይደለም የከተተው መንፈሱንም ከቶብናል። መንፈሱን ደግሞ በምን ላይ ጽፈዋለሁ ነው ያለው? በልባችሁ ላይ ጽፌዋለሁ አኑሬዋለሁ አለ። ህጉ ኦልሬዲ መንፈስ ሆኖ ውስጣችን ውስጥ ገብቷል። ስለዚህ በእግዚአብሔር መንፈስ ስር ኢንፍሉዌንሰር ነን ነው። ልክ ነው። ሲታይ እንደዚህ መብት ሊኖረን ይችላል። ለምሳሌ እኔ ምግብ የመብላት ነፃ ቢል ነው ያለኝ፣ ግዴታ ነው ያለኝ። ሬስትሩም የመግባት ነፃ ቢል ነው አሁን መግባት እችላለሁ። አሁን አለመግባት ሪሊ ግን ነፃ ቢል ነው ሬስትሩም መግባትና አለመግባት አይደለም። ልክ እንደዛ ነው የክርስቲያን ህይወት በመንፈስ ቅዱስ። በመጠጥ እንኳን ሰው እኮ ነፃ ዊሉን ፈቃዱን ያጣል። እኔ አንዳንዴ ድሮ በዓለም እያለሁ ሰክሬ ሳድር የደወልኩበትንም አላውቅም። ጠዋት ነው ስልኬ ሳይ ወይኔ የምለው ለምን አይ ዋዝ አንደር ኢንፍሉዌንስ ነበርኩ፣ በመጠጥ ኢንፍሉዌንስር ነበርኩ። አሁን ደግሞ እኛ በመንፈስ ቅዱስ ኢንፍሉዌንስድ የምንደረግ የእግዚአብሔር ልጆች ነን። ነፃ ነን ማለት በጣም መጽሐፍ ቅዱሳዊ አይደለም ብዬ ነው ማስበው። ይሄ አርሜኒያን የከተተው በኦሬንጅ ካውንቲ ላይም በ540 አይ ቲንክ ሄረሲ ተብሎ የተፈረጀ አስተማሪ ነው ወይም ደግሞ ትምህርት ነበር። ለነፃ ዊል በጣም ሰዎች ራሳቸውን እንዲያዩ ኤምፋሳይዝ እንዲያደርጉ የራሳቸውን አቅምን ለመጠቀም የሚሞክሩ ነው የሚዳክሩ ናቸው። እኛ በክርስቶስ ኢየሱስ ባለን ህይወት ላይ ብቻ ምንኖር በክርስቶስ ኢየሱስ በምናገኘው ብቻ ቅርንጫፍ ሆነን እሱ ግንድ ሆኖ ከሱ በምናገኘው የምንኖረው ህይወት ነው። ቅድስናዬን ብንል እግዚአብሔር ይመስገን ከታየብኝ የኔ ፍሬ አይደለም። ድካምን ቢያደርገኝ ሄጄ ከእግሩ ስር ወድቄ ጸጋን ተቀብዬ የምነሳ ሰው ነን። ለዛ ነው የእግዚአብሔር ልጆች የሆነን ለዘላለም የተወደድን በእግዚአብሔር ጥበቃ በእጁ ስር ያለን ሰዎች ነን ያለ ማለት ነው። አቤልዬ ጌታ ግን ጸጋውን አብስቶ ይባርክህ ይሙሉ አባ አንተንም ማቲንም። እሺ አይ ቲንክ በቃ እዚሁ ጋር ብንይዘው ይሻላል ይመስለኛል። አንደኛውን የመለጠጥ አይነት ነገር ነው ያስተዋልኩትና ያየሁት። ከጌታ ካልሆነ በስተቀር ወደኛ ሊወርድ የሚችል ምንም የለም። መልካም ነገራችን በሙሉ ከጌታ የሚሆን ነው እኛ ህይወት ላይ የሚሆነው ነገርና ትብብርን መዘንጋት አያስፈልግም። ለምሳሌ አንድ ሰው 1 አመት ከቅዱሳን ህብረት ቢርቅ፣ ከጸሎት ቢርቅ፣ ከእግዚአብሔር ቃል ቢርቅ በዚህኛው ህይወቱ ይሄኛውን ህይወቱን እንዴት አድርገን ነው ዲፋይን የምናደርገው? አንድ ሰው ደግሞ በጉለት ውስጥም ቢሆን የእግዚአብሔርን ቃል ቢያነብ፣ ቅድም አንተ ያነሳቸው ሐሳቦች ስለሆኑ ቢጸልይ፣ እግዚአብሔርን ቢፈልግ እንዴት አድርገን ነው እነዚህ ነገሮች የምናስቀምጠው? ለዛኛው ሰውዬ እግዚአብሔርን ቃል እንዳያነብ እንቅፋት የሆነበት ነገር ምንድነው? ከቅዱሳን ጋር ህብረት እንዳያደርግ እንቅፋት የሆነበት ነገር ምንድነው? ለዚህኛው ሰውዬ ደግሞ ቤተክርስቲያን እንዲሄድ ቃሉን እንዲያነብ እንዲጸልይ አቅም የሆነው ነገር ምንድነው የሚለው በጣም አከራካሪ ሐሳብ። ግን መንፈሳዊ ነገር የኛን ትብብር የኛን መሰጠት ይጠይቃልም ይፈልጋል። ያን ሁሉ ጊዜ መረዳትና ማወቅ ያስፈልጋል። ለምን ምንም አዲስ ኪዳን ቢሆን እንኳን አድርጉ የሚለን ነገር አለ። ዛሬ የሚያነበብነው ላይ ተመላለሱ የሚለን ነገር አለ። ቀደምም ከታች ሜንሽን እየተደረገ ነበር ኤፌሶን መጽሐፍ ምዕራፍ 2 ቁጥር 28 አካባቢ ላይ የሰረቀ ዳግመኛ ይስረቅ፣ ነገር ግን በገዛ እጆቹ እየሰራ ከሚያገኘው ለሌሎች ያካፍል ይላል እና አይስረቅ ይላል እና አትስረቅ ይላል መጽሐፍ ቅዱስ። ቅድም አቤላ ሲያነሳ ነበረ ከዝሙት ሽሹ ይላል መጽሐፍ ቅዱስ። እና እነዚህን ክፍሎች በምንድነው የምናያቸው የምንመለከታቸው? አንተ ወሰድክና ወደ እግዚአብሔር ቃል መጠጋት የሚለውን ወደ ጸሎት መጠጋት፣ ወደ ቅዱሳን ህብረት መጠጋት ወደሚለው ወሰድከው። በጣም አሪፍ ነገር ነው፣ ጥሩ ነው። እሱ መጠጋት ውስጥስ ምንድነው ያለው? እኛ ነን ወይ ፈቅደን ወደን ወደ እግዚአብሔር እግር ስር ቅድም ብለሃል ለንስሐም ለምንም እግሩ ስር የምንወድቀው ፈቅደን ወደን እኛ ነን ወይ? ልባችንን እልህኛ ማድረግ አንችልም ወይ? በኃጢአትስ አንዳንድ ጊዜ መጽናት ነገር አይኖርም ወይ? እሱን ልንመስል ሲገባ ዓለማዊ መስለንስ የምንኖርበት ጊዜ ብዙ አይደለም ወይ የሚለው እነዚህን ሐሳቦች ማየት በጣም አስፈላጊ ነው ለማለት ያህል ነው። አይ ቲንክ ሁለተኛውን ሐሳብ
ካራክተርና ጸጋ የሚለውን ብንሄድበት በጣም ጥሩ ነበረ። ሌሎች ሐሳብ ይስጡና እንመጣበታለን። ሐሳቡ ላይ ነበርክ መሰለኝ ቢኒ፣ ካለ በመንፈስ መመላለስ የሚለውን ሐሳብ እንዴት ታየዋለህ? አንድ ሰው በመንፈስ ነው የሚመላለሰው የምትለው ምን ሲሆን ነው የሚለው? እስቲ ዲፊኒሽኑን ያንተን ደግሞ እንስማ። እሺ፣ አመሰግናለሁ። አቤላ በደንብ ገልጾታል። ምክንያቱም ሰው ፍሪ ዊል አለው። እኔ ጌታን ስቀበል ወድጄና ፈቅጄ እንጂ አስገድዶኝ አይደለም የተቀበልኩት። በጌታን ቤት ሲሆን ግራጁዋሊ ነው እያደግኩት የሄድኩት እንጂ በአንድ ቀን አይደለም ያደግኩት። እንደዚህ አይነት እንደ ሶቨርጂን አሁን ያላቸው አንዳንድ እውነታዎችም አሉ፣ አንዳንድ ስህተቶችም አሉበት። ያው የሱ እምነት ነው፣ ግን ያው ስህተት ነው ለማለት እምነቴን ለመግለጽ ነው እንጂ እሱ ስህተት ነው ለማለት ፈልጌም አይደለም። ምንድነው እንደዚህ አይነት ነገር መጨረሻ ላይ አንዴ ድነናል፣ ከዳን በኋላ ልንጠፋ አንችልም የሚል ሐሳብ አለው በውስጠ ታዋቂ። እኔ ደግሞ በእንደዚህ አይነት ነገር አላምንም። የማምነው ሰው ግራጁዋሊ እየዳነ በመንፈስ እያደገ ነው የሚሄድ። ጠቅላላ አድርጌ ለመናገር ሳስብ እግዚአብሔር መንፈስ ነው፣ የሚሰገድለትም በእውነትና በመንፈስ ነው። ስለዚህ እኛ የተወለድነው ከመንፈስ ነው። መንፈሳችን እየዳነ ወደ እግዚአብሔር እየተጠጋ በመጣ ቁጥር፣ ወደ ክርስቶስ እየተጠጋ በመጣ ቁጥር ያው የሚከፍላቸው አንዳንድ ዋጋዎች አሉ። እነዛን በጸሎት ሊሆን ይችላል፣ ማንበብ ሊሆን ይችላል፣ አድርጉ ፍቅር ሊሆን ይችላል፣ ልዩ ልዩ ነገር። እነዚህን እያደረግን በመጣን ቁጥር የመንፈስ ፍሬዎች በእኛ ህይወት ላይ የመለኮት ካራክተር እየተገለጠ ይመጣል። ከእንደዚህ አይነት ነገር ግን እየራቅን እየሸሸን በመጣን ቁጥር የስጋ ፍሬዎች የሚባሉ አሉ። ቅድም ሶፈርጅን የጠቀሳት አንድ ጠቅሳለች፣ ሮሜ ምዕራፍ 8 ቁጥር 5 ላይ የስጋ ፈቃድ ይላል። ስጋ ራሱ ፍቃድ አለው ማለት ነው። የስጋ ፍቃድ እንደ መንፈስ ፍቃድ ሲል መንፈስም ፍቃድ አለው ማለት ነው። ስለዚህ ነገሮች የተመሰረቱት በፍቃድ ላይ ናቸው። ፍቃድን አቡላ በደንብ ስለገለጸው ብዙም የምናገረው ነገር የለም። ካራክተርና ግሬስ ግን በጣም እጅግ በጣም ከፍተኛ የሆነ ልዩነት አላቸው። ጸጋ ማለት የእግዚአብሔር ብቃት፣ የእግዚአብሔር አቅም፣ የእግዚአብሔር ኃይል ነው። እኛ ዳግመኛ ስንወለድ እሱ የመንፈስ ፍሬዎች በእኛ ህይወት ላይ እንዲገለጡ ያድግዘናል፣ ይደግፈናል፣ ያቆመናል፣ ወደ ህልውናው ያስገባናል። ያንን ነው የሚያደርገው እንጂ አንዴ ድነናልና ጸጋው በእኛ ላይ አለና ጸጋው ደግሞ ባህሪንም ይዞልን ይመጣል ማለት ዘበት ነው። ሰዎች ብዙ የተለያየ ባህሪዎች አላቸው። ሰው ሲወድቅ ሮንግ ባህሪን ይዞ ነው የተነሳው። ያንን ሮንግ ባህሪ እየገደለ እያከሰመ እያጠፋ የሚመጣው በመንፈስ እየሆነ እየተሞላ ዕለት ዕለት ራሱን እየገደለ ሲመጣ ነው። ወደ መንፈስ እየተጠጋ ወደ ሙላቱ እየተጠጋ ሲመጣ ነው ብዬ ነው የማምነው። ይሄንን ነው የምለው። ወደ ቀጣዩ ሐሳብ እንድንሄድ እግዚአብሔር ይርዳን። እንግዲህ እሺ ጠይቀው ማቲዬ። እሺ ጠይቀው። እሺ የፍቃድ ብሏል። በኋላ ታይም ከሰጠን ፍቃድ እንደሌለ እኔ ማቅረብ እችላለሁ። የሰው ልጅ ፍቃድ አለው። ኦኬ። ነፃ ፍቃድ አለው። ኦኬ። የፈለገውን ነገር መርጦ አስቦ ነው የሚያደርገው። ኦኬ። ከግሎሪፊኬሽን በኋላ ክርስቶስ ከመጣ በኋላ የሰው ልጅ በኢተርኒቲ ፍቃድ አለን የለን? ፍቃድ ካለንም ከሌለንም ግለጽልኝ። ከሌለን ይቀማናል፣ ያስገድደናል። እንዴት ነው የሚሆነው? አይ ፍቃድ ተሰጥቷል። በፍቃድ ታመልካለህ፣ በፍቃድ ወደሱ ትጠጋለህ። የሱ ባሪያ ትሆንና የሱ አቅምና የሱ መልክ ባንተ ላይ ከተገለጠ በኋላ ፍቃድን ከዛ በኋላ አትጠየቅም እኮ። ወደ ህልውናው ከገባ የሱ ባህሪ ባንተ ከተገለጠ ፍቃድ ፈቀድ ካልፈቀድክ የሚባል ነገር የለም። አንዴ ታትመሃል፣ ባሪያ ሆናል፣ የክርስቶስ ባሪያ ሆናል። አሁን ታዲያ ያኔ ፍቃድ የለህም፣ ምክንያቱም የክርስቶስ ያኔ ታትመሃል፣ ወደ ፕሬዘንሱ ገብተሃል። አሁንስ አልታተምክም እንዴ? አሁንምስ ወደ ፕሬዘንሱ አልገባንም እንዴ?
ገብቻለሁ። ታዲያስ ይሄን እኮ ነው ታዲያ ያልኩ ያለው እለት እለት ነው። ይኸውልህ መዳናችን በአንድ ቀን የሚፈጸም ጉዳይ አይደለም። እለት እለት ነው ወደ ሙላቱ እየተጠጋ ነው እንመጣው ከክብር ወደ ክብር። ቢኒ ያ መዳን አይደለም ግን የጠየኩ ቢኒ ይቅርታ ካቋረጥኩ ስለ ፍቃድ ላይ ብቻ አተኮረ በለልኝ። ስጋ ፍቃድ አለው የለውም እንዴ? ኃጢአት ነው የምንለው ባይዘው የስጋን ፍቃድ ነው እንጂ ስጋ የከበረ ነገር ነው። ስጋ ይበሰብሳል፣ ፍቃዱ ነው ሐሳቡ ነው ኃጢአት የሆነው እንጂ ስጋ እኮ በራሱ ኃጢአት አይደለም። እግዚአብሔር የእጁ ስራ ነው። እሱን ደግሞ እንዳይበሰብስ አድርገው ይቀይረዋል። የስጋን ፍቃድ ነው አሁን እኛ ኃጢአት የምንለው እኮ አፍተሩ ስጋ የስጋ ፍቃድ ተብሎ መጽሐፍ ላይ ተጽፏል። እንግዲህ የተጻፈውን እኔ አልሰርዘውም ወንድም። የመንፈስን ፍቃድ ተብሎ ተጽፏል። መንፈስ የራሱ የሆነ ፍቃድ አለው፣ ስጋም የራሱ የሆነ ፍቃድ አለው። እነዚህ ሁለቱን እንዴት አድርገን ነው የምትዳኛቸው? እስኪ ንገረኝ። እሱን እኮ ነው ቢኒ ምን መሰለህ አሁን ሮሜ 8 ቁጥር 5 ነው። እስቲ ራሴ የጠቀስከውን ነገር አስታርቅልኝ ከዚህ ጉዳይ። እሺ ቢኒ አሁን ያልከው ነው። አሁን መንፈስ ፍቃድ አለው፣ ስጋም ፍቃድ አለው። አዎ እውነት ነው፣ ፍቃድ ነው። ምንም መንፈስ ስንልም የመንፈስም ፍቃድ ነው የምናወራው፣ ስጋ ስንልም የስጋም ፍቃድ ነው የምናወራው። ኃጢአትም የሆነው አሁን እኮ ያ መንፈስ የመንፈስ ፍቃድ ወይም ደግሞ መንፈስ ራሱ እኛ ውስጥ ነው ያለው፣ እኛ ውስጥ አለ። አሁን በስጋ ብቻ አይደለም፣ እኛ ውስጥ አለ። እኛ ደግሞ በእምነት ከክርስቶስ ጋር ተሰቅለናል፣ ወይም ከሞቱ ጋር ተባብረን ይሄኛውን አዳምን ሰቅለነዋል። ያኔ ስንጠመቅ ተቀብሯል እኮ የለም እኮ። አሁን ክርስቲያኒቲ ውስጥ ያለው ይሄ የሞተውን ሰው አውጥተን እንቀድሰው፣ እናክብረው፣ ፍቃዱ ይጠበቅለት፣ ፍቃድ አለው እያልን ነው። ወይም ደግሞ ለመግደል ገና እየሞከርን ነው። ኦልሬዲ ሞቷል እኮ ተሰቅሏል። እዚህ ከክርስቶስ ጋር ለኃጢአት ላይሰንስ አንሰጥም እኮ እንስጥ አላልኩም። እንዴት አድርገን ነው እሱ ነገርና ያ ሰዎች እንዲህ ይላሉ። ጸጋን ሲሰበክ ጳውሎስም ብለውታል ባይዘው በነገራችን ላይ እና በኃጢአት ልክ ሮሜ 6 ላይ ሲጀምር በቃ ጸጋ እንዲበዛ እንደሆነ ኃጢአት በበዛበት ባይዘው ጸጋ በዛ፣ በጣም ይበዛል ባይዘው ዘሞር። አሁን ማቲ በኃጢአት ውስጥ ብትገባ ክርስቲያን ለሆነ ሰው ወይም ደግሞ በኃጢአት ብትጨመላለቅ ጸጋው ያን ያህልም ይበዛል። this is a fact። ልሞክረው። ቆይ ስማ፣ እንደ ሞክርና አትሞክር ስለተባለ ሰው አይሞክርም። የእግዚአብሔር ጸጋ በውስጡ አለ። ስማ፣ የእግዚአብሔር መንፈስ አለ። ቆይ ልንገርህ፣ ይሄን መልስ ሲመልስ ጳውሎስ እና በቃ ጸጋው እንዲበዛ በኃጢአት ጸንተን እንኑራል አይሚን ያስብላል። አሁን አንተ እንዳልከው ያን ሲል እኛ ለኃጢአት ሞተናል እኮ አለ። ስለዚህ አንድ ሰው ከክርስቶስ ጋር ሲጠመቅ ይሄኛው ስጋ እኔ ለምሳሌ አንተም ይሁን ማንም ፓስተሬም ኃጢአት ችግር የለውም ብሎ ቢሰብከኝ ብየት ሁሉም ክርስቲያን ተሰብስበው ዓለም ላይ ዝሙት ምንም ችግር የለም ቢለኝ እንደፈለኩ አልሆንም እንጂ ምክንያቱም ሰው አያስተምረኝም። አሁን የእግዚአብሔር መንፈስ ነው ውስጥ አለ። ስለማልፈልግ ብቻ ኃጢአት ስለሆነ ብቻ አይደለም ማድረገው አንድ ነገር አሁን አይሜን እንትኑም የለኝም ውስጤ ላይ ጦርነት ይፈጥራል። የስጋ ነገር አንዳንዴ ልትሳብ ትችላለህ፣ ግን ኮንሲኮንሱ በጣም ከባድ እድድ ነው የምትለው፣ ትሸሻለህ። እየሸሸ ነው የሚኖረው ክርስቲያን እንጂ ኢኳል ቻንስ የለውም ለማለት ነው። የስጋ ስራን እያናናቁ አይደለም፣ የስጋ ምኞት ይኖራል እንዳልነው። ግን ቀላል ጥያቄ መልስልንና ቆይ ማቲ የጻፍኩትን ጥቅስ ያው እዛው ገላትያ ላይ የክርስቶስ የሆኑት ምን ብለዋል ይላል ጳውሎስ። ግን ዝም ብለን ትንሽ እንትን እንድንለው ገብቶኛል። ያንተ ሐሳብ ግልጽ ነው፣ ግን እንዲገባን ያህል እኛ እኮ አንዳንዱም ነገር ተቸገርን። አሁን አንተ እያልክ ያለኸው ሐሳብ ላይ ከኃጢአት አንጻር አንድ ሰው ኃጢአት ቢያደርግ ምንድነው? ምን አረገ? ምንድነው የሆነው? ምንድነው? ሰይጣን ነው? እሱ ነው? ምንድነው? ለምን እንደዛ ሊሆን ቻለ? አቤልን ብታመጣው ጥሩ ነበር። አቤልን ቅድም ጥያቄዎች ይኖረዋል፣ ከቻለ አቤልን አስገባው። ቢኒም የተናገረ ስለሆነ ድሉን ልስጠው። ቅድም መልሱ ከመለስኩ አላውቅም። ኃጢአት አንድ ሰው ቢያደርግ እውነት ለመናገር ለክርስቲያን ለሆኑት ለክርስቶስ የሆኑት ኃጢአት አድርግና አታርግ አይደለም። የኃጢአት ኩነኔ የለባቸውም። ፋይል ተዘግቷል። የጌታ ለሆኑት ምንም ስለዚህ ኃጢአት ነው። ሰው ቢገልስ አንዳማኝ ኩነኔ የለበትም የሚለው እንዴት አድርገህ? ኩነኔ የለበትም ኃጢአት ሰው ቢገድልም
ስለዚህ ሰው መግደሉ ምንድነው ነው የሚባለው? ስለዚህ የማይኮነን አማኝ እንግዲህ መሰለ አሁን አማኝ ምንለው መሰለ አማኝ ቅድም አማኝ አይገልም ነው ከሆነ አማኝ ምንም ኃጢአት አይሰራም ወደሚለው ኮንክሉዥን እንምጣ። አይ አማኝ ደግሞ ኃጢአት ያደርጋል ወደሚለው ከመጣን ደግሞ ይሰራል ወደሚለው ከመጣን ሰው ቢገል ምን ሆነ ነው? ምን እንበለው? ምንም አትለውም። በኢየሱስ ክርስቶስ ላሉት ኩነኔ የለባቸውም። ምንም አይሆንም። ዝም ብሎ መንግስት የሚያስረውን 20 ዓመት ታስሮ ይወጣል። ምንም አላረገም ማለት ነው። ቅድም እንዳልከው መሰለ ኃጢአታው ምንም አደረገም ፕራክቲስ ምናምን አያደርግም። ቅድም እንዳልከው በኃጢአት አንዳንዴ ሊያደርግ ይችላል ክርስቲያን። ኃጢአት ስላደረገ ግን ለዛ ኩነኔ የለበትም ያለው። ነፃ ናቸው። በክርስቶስ ኢየሱስ ነፃ የወጣ ነፃ ወጥቷል። የኃጢአት ላይሰንስ የሰጠሁት አይደለም። ነገር ግን ደስ የሚለው የእግዚአብሔር መንፈስ በእኛ ውስጥ ስለሚኖር ይሄን ኃጢአት አያደርግም። ምንድን ነው ወይም ደግሞ በዚህ ኃጢአት አይኖርም። ሊሳሳት ሊወድቅ ይችላል። መስቀል ላይ እኮ ስለ ዛሬው ኃጢአቴ ብቻ ሳይሆን ስለ ትላንቱ ኃጢአቴ ብቻ ሳይሆን ስለ ነገውም ኃጢአቴ ጭምር የተከፈለ ዋጋ እንዳለ ማምን ሰው ነኝ። ተባረክ፣ ጸጋ ይብዛል። እሱ ነው እያልኩ ያለሁት ሌላ አይደለም። እሱ እምነት አለኝ። አሁን እሱ እምነት አለኝ። ግን አንድ ሰው ቦርናጌን ከሆነ ከዳነ በኋላ እግዚአብሔር የሚፈልገው መልክ አለ። ያ መልክ ደግሞ የልጁ መልክ ነው። ልጁ ደግሞ ጌታችን ኢየሱስ ክርስቶስ ደግሞ በምድር ላይ ተመላልሷል። ስለዚህ መጽሐፍ ቅዱስ የሚያስተምረን እሱ እንደተመላለሰው እኛም እንድንመላለስ ነው። ስለዚህ እውነተኛ በመንፈስ መመላለስ ማለት ክርስቶስን መልበስ ማለት ነው። ሮሜ መጽሐፍ ምዕራፍ 8 በክርስቶስ ኢየሱስን ለብሳችሁታል ይላልና ኢየሱስን መልበስ ማለት ነው። ኢየሱስ እንደሄደ መሄድ፣ ኢየሱስ እንደሚያስበው ማሰብ፣ ኢየሱስ እንደሚያደርገው ማድረግ፣ አገልግሎትን ኢየሱስ ሲያገለግል እንደነበረው አገልግሎትን መረዳት፣ ለተጨቆኑት፣ ለተጠቁት፣ ለድሆቹ፣ ለምስኪኖቹ፣ ለምኖቹ እሱ እንትን እንዳለ እንደዛ መሄድ፣ ያ የህይወት ልምምድ ያ ምልልሳችን ነው በመንፈስ መመላለስ። አንድ አማኝ እሱኛው ነገር ሳይኖረው በመንፈስ መመላለስ ማለት የሆነ ማለት የሌለ ነገር፣ የማይገለጥ ነገር፣ የማይታይ ነገር አደረግ ነው። አንተ እንደውም ፋይናሊ ኃጢአትም እያደረገ በመንፈስ እየተመላለሰ ሊሆን ይችላል አንድ ሰው አልክ። የቆሮንቶስንም ስናነሳ በመንፈስ ይመላለሳሉ ብዬ ነው ማምነው አልክ። እነዚህ ሁላ ነገሮች አደጋ ውስጥ የሚከቱ ነገሮች አይደሉም። በእግዚአብሔር እግር ስር ወድቀን ሪፔንት ስናረግ ንስሐ ስንገባ የምንለው ይሄን አይደለም ወይ? ጌታ ሆይ እንደ ፈቃድ እየተመላለስኩ አይደለም፣ በመንፈስ እየተመላለስኩ አይደለም፣ ያንተን ፈቃድ እያደረግኩ አይደለም ብለን ኃጢአታችንንም ተናዘን በዝርዝር ጠርተናቸው እንዲያረኩ ነው እንዲየሆንኩ ነው ብለንስ አይደል ወይ ወደ መመለስ የምንመጣው? መመለስ ማለት በመንፈስ ወደ መመላለስ የምንመጣው። ስለዚህ ያንተ ምን ሆነ? ድፍን ሆነ። በቃ አንድ ሰው ከዳነ በመንፈስ ተመላላሽ ነው፣ አለቀ። ኃጢአት ቢያደርግ አይጠየቅ፣ አይከሰስ፣ ኩነኔ የለበት፣ ምን የለበት ወደሚለው አይነት ነገር መጣና ስለዚህ እንደፈለክ ኑር እያልከኝ ነው ወደሚለው እሳቤ አዘነበለ። ኦር እሷን ነገር ንገረን በአጭር ቃል ያንተ ሐሳብ እንደፈለጋችሁ መኖር ትችላላችሁ፣ ምንም የሚጠይቃችሁ የሚከሳችሁ የሚኮንናችሁ የለም፣ እንደፈለጋችሁ ማድረግ የምትፈልጉትን ነገር አድርጉ። በመንፈስ የምትመላለሱ ሰዎች አንድ ጊዜ ሆናችኋል 4 ነጥብ ነው ወይስ ምንድነው? ክሊር እኮ አይደለም፣ የሆነ መስመር ያዝ አይደለም። የኛ ሐሳባው መስመር ይዟል። እኔ ከታችም ኮሜንት ብዙ ሰው የሚጽፈው ለዛ ስለሆነ ለዚህ ነገር የምትለው ነገር አሰብታለም አለኝ እያለ ነው። እንትናንም ከተተው ጀርሜንም ከፈለገ ከቻለ ይምጣ። ማቴ ኃጢአት እኔ ስራ ስላልኩት በቃ ነፃ ነኝ ምናምን ብሎ ሄዶ የሚሰራ ክርስቲያን ካለ መዳኑ መጠራጠር አለበት። እኔ የምለው ምንድነው መጠራጠር አለበት። ምናምን ሰው ስላለውና ስላደረገው የሚያደርግ አይደለም። ዕብራውያን ላይ ሲናገር እግዚአብሔርን ማንም እንዲህ ነው ብሎ አያስተምረውም ይላል። ታናሽ ታላቁን አያስተምርም፣ ጎረቤቱን አያስተምርም፣ ምክንያቱም ያውቁኛልና ይላል። እግዚአብሔርን የሚያውቅ ሰው ያውቀዋል። መተዋወቅ ያስፈልጋል። ድነትም ድኛለሁ የሚለው ሰው እግዚአብሔርን ማወቅ ነው። ባለፈው አንተ አዘጋጅተህ ቅዳሜ ቀን አንድ ቀን ጠዋት አስገብተኝ ነበር። ምን ማለት ነው? እግዚአብሔር ልጅ ነው ወይ ታውቀዋለህ ወይ ያልክ ነበር። እግዚአብሔርን ማወቅ ነው፣ ቲዎሪ አይደለም የምናወራው። ይሄ የእግዚአብሔር ኃይልን ነው እያወራ ያለ ነው። ስለዚህ ምን ማለት ነው? የእግዚአብሔርን መልክ መሳል ነው ያልከው። የኢየሱስ ዓላማ ድነናል፣ እንደፈለክ እንሁን ወይ እንደፈለክ ሁኑ ነው እያልክ ያለው ልክ ነው። የክርስቶስን መልክ መምሰል ነው ዓላማው።
እስማማለሁ። መጽሐፍ ቅዱስም ያን ይነግረናል። የልጁን መልክ የምትሰራው ግን አንተ ሳትሆን ራሱ እግዚአብሔር ነው። በአንተ ውስጥ የጀመረውን መልካሙን ስራ እስከ ፍጻሜ የሚያደርሰው አንተ ሳትሆን እግዚአብሔር ነው። አንተስ ምን አድርግ? ወደ እሱ ቅረብ። ዛዚት ድንገት ስራ ካልከው በቃ እሱን ስራ ልትል ትችላለህ። ወደ እሱ መቅረብና መቅረብ ነው። ስለዚህ በአንተ ውስጥ እሱን መለስበት። ቅድም ቢላን ነበር ደግሞ አለው። ችግር የለውም ቢንዬ። ስለዚህ ወደዛ ቅረብ ነው። የልጁን መልክ እኛ ውስጥ የሚሰራው ቅድስናንም ከሆነ መቀደስን የሚሰራው ውስጥ እኛ ዲስፕሌይ ነን፣ ማሳያ ነን፣ የእጆቹ ስራ ነን። ተቀድሼ ብታየኝ እግዚአብሔር በእኔ ውስጥ የሚሰራው ስራ ሪዘልት ነው። ልክ በመስታወት ራስን እንደምታየው ምንድን ነው ትቀደሱ ዘንድ ፈልጉ የሚለው የአዲስ ኪዳኑ ጥቅስ ምንድን ነው? መፈለግ ምንድን ነው? እሱን እንግዲህ እንመጥበታለን። ዕብራውያን አንተ የጠቀስክ ያለው አይ ቲንክ ዕብራውያን 12 ላይ ያለው ነው። ከፍተን ማንበብ ከሰው ሁሉ ጋር ሰላምን መያዝንም ፈልጉ ይላል አብሮ። አትርሳ። እሱንም ከላይ ገንጥሎ ሰው መቀደስ የምትለውን ይወስዳል። ተከታተሉም ያው ስለ ቅድስና እያነሳን ነው ብዬ እኩል ነው ሁለቱም እንደዛው። ለምንድን ነው ያን የምናደርገው? እኛ እኮ መርሳት የሌለብን ስለ ቅድስና ስናወራ ተቀድሰናል፣ መርሳት የለብንም። እስከ መቼ ነው የተቀደስ ነው? 100% አይደለም እያነሳው ያለሁት ነው። አታምንም? እሱ መርሳት የለብህም። ፖዚሽናሊ ተቀድሰናል። አሁን ብዙ ሰው ያን ፖዚሽናሊ ምን ማለት ነው እሱ የሚለውን ማወቅ ያስፈልጋል። በእግዚአብሔር ዘንድ እኔ ለምሳሌ ኦቢዲየንስ ሲሆን በእግዚአብሔር ዘንድ የሚጨምርልኝ የሚቀንስልኝ የእኔ ቅድስና መጠን የለም። ፐርፌክት ዱኛለሁ በእግዚአብሔር ዘንድ። ስለሱ ተወና ስለ ሁለተኛው ቅድስና አወራለሁ። ስለ ፖዚሽናሉ ተወ። ስለዚህ እኔ አሁን ለምሳሌ እሱን ነው የምልህ። እግዚአብሔርን መፈለግና ወደ ከእግዚአብሔር ጋር ህብረት የምናደርገው ሙሉ በሙሉ ፖዚሽናሊ በእግዚአብሔር ፊት ባገኘነው ቅድስና ነው። በክርስቶስ ኢየሱስ ውስጥ እግዚአብሔርን ካልፈለገስ? እግዚአብሔርን የማይፈልገው አመፀኛ ልብ ነው። እሱ እንደገና ወንጌል ነው ሊነገረው የሚገባው። እግዚአብሔር የማይፈልግ የእግዚአብሔርን ቃል ለማንበብ ከደከመስ፣ ለመጸለይ ከደከመስ እንግዲህ ሊደክም ይችላል። ባይዘዌ ኃጢአት ሁሉም ከክፋት አይደለም። ባይዘዌ ድካም ሁሉንም በነገቲቭ አትያው መቲ። ስለዚህ እኛን ትብብር ይጠይቃል የሚለውን ነገር አታምንበትም? ትብብር አይጠይቅም። እግዚአብሔር አንተ ሶቨሬን አምላክ በማን ትብብር ይሰራል? ክንደ ብርቱ ነው እሱ። የማንንም ትብብር አያስፈልገውም። ይህ ሶቨሬን ነው እኮ። ከዚህ ጋር ተነስተን አሁን ለመጸለይ የእኔ መነሳት ምንም አያስፈልግም ነው ያንተ ፖይንት። እግዚአብሔር ነው አንስቶ እንዲያንበርክኮ የሚያጸልይ እንግዲህ መጥቶ አንበርክኮ ምናምን የምትለው ጴንጤዎች ምን ይላሉ ስሰማቸው? ይኸውልህ ቃል ለማንበብ ለማጥናት ፕሮግራም አድርጌ በዚህ ወር ይሄን መጽሐፍ ቅዱስ ክፍል አጠናለሁ ብዬ አዘጋጅቼ እንዳሰብኳቸው ነገሮች አይሄዱ። ቢዚ የሚያደርጉኝ ዲሲፕሊንድ መሆን ይጠይቃል። ራሱ የእግዚአብሔር ቃል ለማጥናት ስታስብ መንፈሳዊ ውጊያም ተያይዞ ከውስጡ አለ። ከእንደገና በተለያዩ ሁኔታዎች ትያዝ ምናምንና የእግዚአብሔርን ቃል ለማጥናት ፕላን አድርገህ ሳታጠና ምናምን ትቀራለህ እና በዛ ውስጥ አሁን ያለውን ነገር ስናየው በአንተ አፈታት ወዴት ነው የምወስደው? ምንድን ነው የማደርገው? አንድ ሰው ደግሞ ልክ እንደኔ አቅዶ ዲሲፕሊን ሆኖ ለዛ ተገዥ ሆኖ አንዳንዴ አላርም ሞልተን እንተኛለን ለማጥናት የእግዚአብሔርን ቃል ሌሊት ለመነሳት ለመጸለይ ከጌታ ጋር ህብረት ለማድረግ ከሱ ጋር ለማውራት እንትን እናደርጋለን፣ እድሎች እንፈጥራለን እና ከዛ በኋላ ድካም ይዘንና በቃ እንተዋለን፣ ትተነው እንተኛለን፣ አላርሙን አጥፍተን እንተኛለን። ምን እንላለን? በእንደዚህ አይነት ህይወት እንኖራለን። አንድ ሰው ደግሞ ዲሲፕሊን ሆኖ አላርሙ ጮኸ ማለት በቃ እንቅልፉንም ምኑንም አሸንፎ በስነ ስርዓት ከእግዚአብሔር ቃል ጋር ምናምን እንትን ይላል እና አንዳንድ እንደዚህ መመላለስ የሚለውን ስላነሳን ነው። እነዚህ ነገሮች እንዴት ታያቸዋለህ? ሰውን ዝም ብለህ በቃ ኑር ልክ እንደ አውሊያ የሆነ ቀን መጥቶ ቅድስና የሚባል ነገር ይሰፍርብሃል፣ እግዚአብሔርን መፍራት የሚባል ነገር ይሰፍርብሃል። ከሱ ካልመጣ በስተቀር ካንተም ምንም የለም ብለኸው ሰው ዝም ብሎ እንቅልፋማ አይሆንም ወይ? ዝም ብሎ ተኛ አይሆንም ወይ? ዝም ብሎ ህብረት ማድረግ የሚደብረው አይነት ሰው አይሆንም ወይ? ወደዛ ይመራል ያንተ ትምህርት የሚል ሐሳብ ስላለኝ የእኛን ትብብር ይጠይቃል እምልህ በእምነት መተባበር ይጠይቃል። አትሊስት እግዚአብሔር እንዲሰራብን መፍቀድ ይጠይቃል የሚለውን ሐሳብ አጽንኦት ለመስጠት ነው። ምን መሰለ ማቲ፣ አብዛኛው እንግዲህ የመንፈስ ጉዳይ ነው። እኛም በተረዳነው ልክ እንናገራለን እንጂ ትብብር ካልከው ሲነርጂ ነው የሚሆነው። ሲነርጂ ደግሞ በጣም ሄረቲካል ነው። የእግዚአብሔርን ስራ በጣም የሚቀንስ ዝቅ የሚያደርግ ልክ ኦርቶዶክሶች አሁን የሚናገሩት ማለት ነው።
ከኛም የሆነ የሚጠበቅ አብረህ ከእግዚአብሔር ጋር የምታሟላው ነገር ያለ ይመስል ተኝተህ ጌታ መንፈስ ቅዱስ ውስጥ ተነስና ጸልይ ብሎ ዛሬ ብደክም አረ ሰሞኑን እንደዚህ ሆንኩ፣ አረ ወዴት እየሄድኩ ነው የሚለው ጌታ ሲገፋፋ ተነስተ አክት ያረክበትን የኔም ሼር ነው ማለት እኔ እሱን አላምንበትም። ይሄን መለየት አለብን። ሪስፖንሲቢሊቲ ነው። ሪስፖንሲቢሊቲ አለ ወይ ክርስቲያን? አዎ ሪስፖንሲቢሊቲ አለው። አክት እኮ የምናደርገው እኛ ነን። ውስጥ ግን ስለሚሰራ ነው። ስራውን የሚሰራው እግዚአብሔር ነው። እኔ ጀስት አክት ነው ያረኩት እንጂ ከራሴ አላመጣሁትም ነው እያልኩ ያለሁት። እኔ ሲጸልይ ስተጋ ብታገኘኝ አክቱ ምንድን ነው? ሪስፖንሲቢሊቲ ነው፣ ወርክአውት ነው፣ ኤክሰርሳይዝ ነው። ስላለኝ ነው፣ ስለተሰጠኝ ነው አክት ያረኩት። ለምሳሌ መፈለግን፣ ለምሳሌ መጽሐፍ ቅዱስ ሳጠና ብታገኘኝ መጽሐፍ ቅዱስ በራሴ ፍላጎቱን ፕሮዲውስ አድርጌው ማጥናት አለብኝ ብዬ ማጥናትና ውስጤ ውስጥ መጽሐፍ ቅዱስን አጥና፣ ክፈተው፣ አንብበው እያለ ውስጤን ሲቀሰቅሰኝ ቆይቶ ወደዛ እጀ ሳደርገው የተለያዩ ነገሮች ናቸው። እኔ የውስጤ የእግዚአብሔር ጸጋ ስራ መገለጫ ነን እንጂ እኛ ተባብረን አሁን በቃ ይሄ ጠበቅብኛል አስ ሪኳየርመንት ማለት ነው። ሪኳየርመንት ብተኛም ይሄን ያህል እንትን አይደለም። ባይዘወይ ቅር ብሎ ታደርገዋለህ፣ ቅር ብለህ ትቀርበዋለህ እንጂ ሪኳየርመንት አይደለም። ምንም ከአንተ ሪኳየር የሚደረገው ነገር አይደለም። በእርግጥ እግዚአብሔርን የሚወዱ ሰዎች አሁን ቅድም ያልከው አመፀኛ መሆን አይችሉም ካልክማ እያንዳንዱ የእግዚአብሔርን ስም መጥራት ራሱ ስጦታ እኮ ነው። ግን አመፀኛ መሆን አይችሉም። እግዚአብሔርን መጥላት አይችሉም። እግዚአብሔርን ልባቸው ይፈልጋል። የሚተኙ ክርስቲያኖችን አይተህ ከሆነ ኢቨን ቢደክሙ እንኳን በኃጢአትም ብታገኛቸው ሪቦርን የሆኑ ሰዎች በሀዘን ውስጥ ነው ያሉት። ከኔ እኮ ኤክስፔክት አይደረግም ነው የሚሉት። ውስጣቸው ውስጥ አለ ማለት ነው። አንድ ቀን የሆነ ቀን በቃ ጌታ ሲረዳቸው ያቆሙታል። ስለዚህ የእግዚአብሔር ልጆች የሆኑት ነገር ሁሉ ለበጎ እንደሚሆን እንቆጥራለን ነው የሚለው። ድካም ራሱ ለበጎ ነው። ሰምታይምስ ሞር ትበረታለህ። ይቅርታ አንድ ጊዜ ወንድም ማለት ይከታተል። እሺ ዞላሽ በቃ ካልክ ግባበት። እንግዲህ እኔም ብዙ ሳሳወራ ስለነበር አይ ልል የፈለኩት አንድ ነገር ነው። እኔ ብዙም ለማውራት ሳይሆን ከቅድም ማቲ የሚጠይቀው ጥያቄ አለ። አንተም አሁን አንድ ወደ ነገሮችን ወደ ማሰር አዎ ወይ አይደለም ብለን አንመጣም። አሁን ማቲም የሆነ ሁለት ነገር ስል አንተም ሌላ ነገር ስትል ምክንያት መልስ ሊሆን አይችልም። ምክንያት መደርደር እዛ ጋር እንዲላል እዚህ ጋር እንዲላል እያልን የማወሳሰ ያው ከስር የተቀመጠው ይሄ 40 ምናምን ሰው እየተወሳሰበ ነው ያለው። ግን እኛ ማለት የፈለግነው ወር ቃሉ የሚለውን አሁን አንተ ቅድም ስትለውን እኔ የሆነ ነገር ጽፌ ነበር። ለምን አንዳንድ ጊዜ ማንም ሰው ዲካሙስ ካለ ኖርማል ነው ካልን፣ አማኝ ደግሞ ይሄን ነገር አያረግም ካልን፣ ማቲ ቅድም የሆነ ነገር ብሏል። አንድ ሰው በእጅ ሰው ቢሞትስ ሲል በቃ ይሄ ከሆነ እምነት ለምን አስፈለገ? ሌላ ጥያቄ ያስመጣል። ግን ቃሉ የሚለው ምን ለማለት ፈልጎ ነው? ኮንቴክስቱን ሙሉውን ይዘን ብናወራ በመንፈስ መመላለስ ማለት ምንድን ነው? እሱ ነው እንግዲህ አሁን ይሄ ሁሉ እንትኑን ያው መሬት ተረገጠው ይሄ ነው ንግግሩ። ግን እኛ አሁን ሌላ አስተምሮት ውስጥ ኦልሬዲ እየሄድን ነው። ችግር የለም ችግር ባይኖር አንተም አታወራም። ችግር አለው እንጂ ችግር ስላለው ነው። ማንኛውም ነገር በመንፈስ ተመላለሱ። የመንፈስ ፍሬዎች የተገለጡ ናቸው። የመንፈስ ፍሬዎች ምንድን ናቸው? አድርግ ነው። እሱን እኮ ፍሬዎች ካለ እሱን አድርግ ነው። እኛ በመንፈስ እንድንመላለስ በመንፈስ መመላለስ ማለት ሊሳን መናገር አይደለም። በመንፈስ መመላለስ ማለት ትንቢት ማውራት አይደለም። በመንፈስ መመላለስ ማለት ምን ማለት ነው? በመንፈስ ብንመላለስ ከሆነ የመንፈስ ፍሬዎች ምንድን ናቸው እንጂ እኛ አሁን አይ እንዲህ ከሆንክም ችግር የለም። አሁን ለምሳሌ እኔ ዝሙት ውስጥ ቅድም ስታወራ ድካም በቃ ኖርማል ነው፣ ይደክማል። የሆነ ሰዓት ላይ ደግሞ በቃ ወደ እንትን ይመጣል የቀሰቀሰው። አሁን እኔ ኃላፊነት ከተጠያቂነት ጋር ነው። እኔ ድኛለሁ 100%።
አምናለሁ መዳኔ በእኔ አይደለም የሆነው በክርስቶስ እንደሆነ አምናለሁ። በኢየሱስ እንደሆነ አምናለሁ። የዳነ ሰው ምንድነው የሚያደርገው? ከሳትን ኦር የሆነ ከመስመር ከወጣን ልንጸልይ ልንቃትት ወንድሞች በህብረት ቢቀመጡ መልካም ነው። ቤተክርስቲያን አያስፈልግም ማለት ነው። እንዳንተ ወይ ቢራ ቤት ቁጭ ብዬ በቃ ደክም ያለው የሆነ ሰዓት ሴተኛ አዳሪ ጋር አድራለሁ፣ ሚስት ትፈታለህ፣ እንደፈለክ ትሆናለህ፣ ኖርማል ነው በቃ ስለ ዳንክ አይባልም። እኔ ምናልባት ከተሳሳትኩኝ እኔን አርሙኝ። ግን የምንሄደው አካሄድ ይሄ ከሲር የተቀመጡ ሰዎች ከኛ የሚማሩት ነገር አለ ወይ? ሐሳቡን ሰብሰብ እናርግ። ሰብሰብ አድርገን ሲንመጣ ተማምነን እንምጣ። አንዱን ጥቅስ ይዘን እዛ ጋር ምን ይላል እያል እያወሳሰብን ነው ነገሮች በጣም ማለት ጫፍ ይዘን ኦልሬዲ መስመር ካልያዝን ሳናስረው ልንል ነው። ነገም ከነገ ወዲያም ቢንገባ እንማረዋለን። ግን ስንማር እኔ ጋር ያለውን መጽሐፍ ቅዱስ ምን ይላል? እኔ የተረዳሁትን አንተ በራሴ መረዳት ሌላውን በራሱ መረዳት ነው። ስለዚህ መረዳታችንና የምንሄደውን አካሄድ ቢያንስ አሁን ማንም ሰው ምንም ቢያደርግ ድኗልና አይሞትም አይጠፋም በቃ ኖርማል ነው ስለዳነ ችግር የለም የሚለውን አስተምሮ ትንሽ ግር ይላል እዛ ጋር። ስለዚህ አጥርታችሁ ቢትሄዱ ጥሩ ነው ያለው ማለት ዘልዬ ስለገባው ይቅርታ። ችግር የለውም። ያው ሶቨርጂን እንግዲህ የመቀራረብ ነገር አለው ሐሳባችን ኖርማሊ ማለት ጥግ የረገጠ ነው ብዬ አላስብም። እዛ ላይ ብዙ እንትን የለኝም። ግን ካነሳ ነው ቶፒክ አንፃር በመንፈስ መመላለስ የሚለውን ሐሳብ በእግዚአብሔር ወይም በመንፈስ ቅዱስ አማካኝነት እኛ ህይወት ውስጥ የሚሰራ ነገር ቢሆንም ግን አድርጎ አይልም ወይ መጽሐፍ ቅዱስ? ሁኑ አይልም ወይ? አይገስጽም ወይ መጽሐፍ ቅዱስ? ይገስጻል ሰዎችን ተመለሱ አይልም ወይ? አታርጉ አይልም ወይ? አትሁኑ አይልም ወይ? ማረግ ደግሞ ያለብንን ነገር ይሄንን አድርጉ፣ ይሄንን ልበሱ፣ ተቀደሱ፣ ተለወጡ፣ ከክፉ መንገዳችሁ ተመለሱ፣ እንደዚህ ነበራችሁ በፊት አሁን ግን እንደዚህ ነው መሆን ያለባችሁ አይልም ወይ መጽሐፍ ቅዱስ ነው። ስለዚህ የደህንነት ጥያቄ አላነሳንም። ምናልባት ሶቨርጂን ከደህንነት ጋር ይሄን ነገር ሰፍተ ነው አይደለም። ደህንነት ይጠፋል አይጠፋም ሌላ ቶፒክ ነው። ምክንያቱም እኛ በክርስቶስ ኢየሱስ አማካኝነት ዳግም የተወለድን ሰዎች ነን። ዳግም የተወለደ ሰው ደግሞ ይጠፋል አይጠፋም ሌላ ቶፒክ ነው። ሲጀመር በመንፈስ ከመመላለስ ጋር አይገናኝም። ለምሳሌ የሐናንያና የሰጲራን ታሪክ ስናነሳ ሐናንያና ሰጲራ ወደ ሲኦል ሄደዋል ብለን ማስተማር በጣም ከባድ ነው የሚሆነው። መቼም ያው አንተም ታውቀዋለህ ክፍሉንና ሰዎቹ እንደዚህ አይነት እርምጃ የተወሰደባቸው ሰዎች እንኳን ቢሆኑ መንፈስ ቅዱስን ያሳዘኑ እንኳን ሰዎች ቢሆኑ ፋይናሊ ምንድነው ሪዛልታቸው የሚለው ነገር ትንሽ እንትን ነው አከራካሪ ሐሳብ ምናምን ያመጣልና ዛሬ ለሰራናት ኃጢአት ነገ ለሰራናት ኃጢአት እግዚአብሔር የሰጠንን የዘላለም ሕይወት ይከለክለናል ወደሚል ሐሳብ አልሄድንም። ግን እዚህ ምድር ላይ አንድ ክርስቲያን ሲኖር ከዳነበት ጊዜ አንስቶ እስከ ዕለተ ሞቱ ድረስ በሚኖርበት ጊዜ እንዲመላለስ የሚፈለገው ምልልስ አለ፣ በመንፈስ መመላለስ። ይሄን ቶፒክ ነው እየተነጋገርን ያለነው። ስለዚህ አንድ ሰው ዳግም ከተወለደ በኋላ በሚኖርበት ህይወት ውስጥ በመንፈስ ተመላልሷል የምንለው ምን ሲሆን ነው የሚለውን ሐሳብ ነው ያነሳ ነው። ስለዚህ በዚህ በመንፈስ መመላለስ ለሚለው ሐሳብ ሰዎች ከነሱ የሚጠበቅ ነገር አለ። ቅድም በግልጽ አስቀምጠናል። ባይብል ማጥናት ሊሆን ይችላል፣ መጸለይ ሊሆን ይችላል፣ ለምናረጋቸው ነገሮች በእግዚአብሔር ፊት ንስሐ መግባት ሊሆን ይችላል። በእምነት ከእግዚአብሔር ጋር መተባበር ራሱ ይፈልጋል። አንዳንዴ እምነት ራሱ ይፈልጋል። እግዚአብሔር ሆይ አንተ እንደምትለውጠኝ አምናለሁ፣ ህይወቴን እንደምትቀይር አምናለሁ፣ ድካሜን ከላይ እንደምታነሳ አምናለሁ ማለት ራሱ በእምነት ከእግዚአብሔር ጋር መተባበር ነው።
ትብብር መስጠት ነው። አንዳንድ ሰዎች ተስፋ ይቆርጣሉ፣ አያምኑም የእግዚአብሔርን ነገር፣ እግዚአብሔር እንደሚለውጣቸው አያምኑም። በቃ እንደዚሁ እንደሆንኩ ዘመን ያልቃል ምናምን ይላሉ። ስለዚህ በስብከቶቻችን በትምህርቶቻችን ሰዎችን ወደዚህ ነው የምናመጣው፣ አማኝ እንዲሆኑ እግዚአብሔር ይለውጠኛል የሚል እምነት፣ ይቀይረኛል፣ ህይወቴን ይቀይረዋል፣ በመንፈስ ወደ መመላለስ ወደ ሙላቱ ያመጣኛል የሚለውን እምነት ራሱ ይፈጥራል። እና በእምነት ከእግዚአብሔር ጋር መተባበርም የሚባል ነገር አለ። እምነት የሚያድግ ነገር ነው። የጨመረ እምነት በህይወታችን ውስጥ መፍጠር ያስፈልጋል የሚለውን ሐሳብ ለማንሳት ያህል ነው በእኔ በኩል። ግን ጥሩ ሄደንበታል። ቆንጆ የውይይት ጊዜም ነበረን። በመንፈስ መመላለስ ማለት መንፈስ ቅዱስን መሞላት ብቻ ሳይሆን የክርስቶስን ባህሪ መልበስ መሆኑን ልንተማመንበት የሚገባው ሐሳብ ነው። ከዛሬው የክርስቶስን ባህሪ መላበስ ነው። ኢየሱስን እየመሰሉ መኖር ነው በመንፈስ መመላለስ ማለት። ቅድም በመንፈስ መመላለስ ያልሆኑትን ነገሮች ተነጋግረን ነበር። በመንፈስ መመላለስ ማለት ምን አይደለም ብለን ጮክ ብሎ በልሳን መጸለይ፣ እንደ መንፈሳዊ ሰው ጉባኤ ውስጥ እጅ አንስቶ መዘመር፣ መወራጨቱ ምናምን፣ ይሄ በመንፈስ መመላለስ ተደርጎ መተርጎም የለበትም። አንዳንድ ሰዎች ደግሞ ቁጥቦች ሆነው ከሰው ራሳቸውን ያሸሻሉ፣ ያርቃሉ፣ ብቻቸውን ቤታቸው ይቀመጣሉና በጣም በቃ ሰላም ቅድስና ምናምን ይሰማቸዋል። የተለዩ እንደሆኑ በመንፈስ የሚመላለሱ እንደሆኑ ያስባሉ። ማኪያቶ ቤት ስላልሄዱ፣ ቁርጥ ቤት ስላልሄዱ፣ ከጓደኞቻቸው ጋር እየተሳሳቁ ስላልተጫወቱ በመንፈስ የተመላለሱ የሚመስላቸው ሰዎች አሉ። ግን በመንፈስ መመላለስ ማለት እሱም ማለት አይደለም የሚለውን ተነጋግረናልና በመንፈስ መመላለስ ማለት ክርስቶስን መልበስ ማለት ነው። በመንፈስ ቅዱስ ዕለት ዕለት መሞላት ማለት ነው። ከእግዚአብሔር ቃል ጋር ከጸሎት ጋር ህብረት ማድረግ ማለት ነው። እነዚህ ነገሮች የምናረግ ከሆነ በመንፈስ እንመላለሳለን ብለን ገላትያ 5ን በጣም አንስተናል። ግን በመንፈስ መመላለስ የሁለት እግር እርምጃ ነው የሚል ሐሳብ እኔ ጋር አለ። በተጨምሩበት ሐሳብ ካለ ትጨምሩበታላችሁ። እና አንድ እግራችንን ስናነሳ ንስሐ ነው፣ ራስን ማወቅ ነው። ራሳችንን ማወቅ ሁልጊዜ በጣም ያስፈልጋል። አንዳንድ ጊዜ በጣም ትልቁ ችግር ምንድነው? እንድናደርግ እግዚአብሔር የሚፈልገውን ነገር ሳይሆን የተደረገልንን ነገር ብቻ እናጎላለን። የተደረገለት ነገር ላይ ብቻ አንዳንድ ሰው ትኩረት ያደርጋል። በክርስቶስ እንዲሆኑልኛል አትኮንነኝ፣ መጥፎ ህይወት እየኖረ ሰዎችን እየጎዳ ሌሎች ሰዎች እንዲሰናከሉ የሚያደርግ ነገር እያደረገ በክርስቶስ አንዴ ተቀድሻለሁ፣ ተለውጫለሁ፣ ኩነኔ የለብኝም፣ አትኮንነኝ፣ አትጠይቀኝ ምናምን የሚሉና የተደረገላቸው ነገር ላይ ብቻ ፎከስ የሚያደርጉ ሰዎች አሉ። ስለዚህ እንደዚህ አይነት ሰው እንድንሆን አያስፈልግም። ጥሩ ነው፣ የተደረገልን ነገር ላይ ፎከስ ማድረግ አለብን። አብዛስተን ግን በዛ ነገር ላይ መያዝ መቻል የለብንም። አንዳንድ ሰዎች እንደዛ ናቸው። የተደረገላቸውን ነገር ብቻ ነው የሚያጎሉት፣ ራሳቸውን አያዩ፣ ማንነታቸውን አያዩ። ስለዚህ የንስሐ ህይወት እንኳን አይኖራቸውም። ሁሌ ልክ የሆኑ ይመስላቸዋል፣ ሁሌ ትክክል የሚያደርጉ ይመስላቸዋል። ስለዚህ እንደዚህ አይነት ሰው መሆን የለብንም። በመንፈስ መመላለስ ማለት የሁለት እግር ጉዞን ይመስላል። አንድ እግራችንን ስናነሳ ንስሐ መግባት፣ ራስን ማወቅ ነው። ሁለተኛው ደግሞ እምነት ነው፣ ያዳነንን ማወቅ። ያዳነንን እያወቅን የጠራንን እያወቅን የተለቀቀውን የእግዚአብሔርን ጸጋ በእምነት በኩል እያወቅን በመጣን ቁጥር በመንፈስ መመላለስ ውስጥ እንገባለን እና በእኛ በኩል ንስሐ ይጠበቃል። ያዳነንን ደግሞ ዕለት ዕለት ማወቅ ይጠይቃል ማለት ነው። ያዳነንን ዕለት ዕለት እያወቅን ከመጣን ያዳነንን ጌታ፣ የዋጀንን ጌታ፣ ምን አይነት ህይወት እንድንኖር የሚፈልገውን ጌታ፣ የመረጠንን ጌታ ዕለት ዕለት እያወቅነው ከመጣን ዕለት ዕለት ደግሞ ራሳችንን እያየን ንስሐ በእግዚአብሔር ፊት የምንገባ ከሆነ ራሳችንን የምናቅ ከሆነ ጉድለታችንን ድካማችንን የምናቅ ከሆነ እግዚአብሔር ፊት ስንቀርብ የምናሳየው ጉድለት ያለ ሰዎች ከሆንን በመንፈስ መመላለስ የሚባለው ነገር በእነዚህ ነገሮች ይመጣል የሚል እምነት አለኝ። ማጠቃለያ ሐሳቤ ይሄ ነው። ንስሐና ያዳነንን ማወቅ፣ ራስን ማወቅና ያዳነንን ማወቅ ብለን ልንይዘው እንችላለን ማለት ነው። ማጠቃለያ ሐሳብ ካላችሁ አጠቃለን። ኦልሞስት ወደ 8 ሰዓት እየሄደ ስለሆነ ወደ መጨረስ እንመጣለን።
አልያዘሽ ቢኒያም ትንሽ ተቃርኖ ካለ ሂድበት። እስማማለሁ ማትዬ ያልከውን ግን ግማሹን በተለይ መጸለይ፣ ቃሉን ማጥናት ያልከው ጥሩ ነው ለመቅረብ ከኛ ድንገት የሚጠበቅ እሱ ካልነ ስራ ካልነ እንደው ሊሆን ይችላል። እሱንም ያደረገው እግዚአብሔር ነው። ግን ቤዚካሊ ያልከው ሁለቱ ነገር አለ። ሪፒተንስ ያልከው እና ንስሐና እግዚአብሔርን ማወቅ ሁለቱም ከዚህ ጋር ተያይዞ አሁን ሪፒተንስ መጽሐፍ ቅዱስ ላይ ሁለተኛ ጢሞቴዎስ ሲጽፍለት ለጢሞቴዎስ ጳውሎስ እነዚህ ስለ ሐሰተኞቹ ወደዚህ እውነት ወደዚህ ዘ ናውሌጅ ኦፍ ትሩዝ የእውነተኛ ምን የሚባለው የሚያድነው እውቀት ወይም ደግሞ ስለዚህ የእውነት እውቀት ሪፔንት አድርገው እንዲመጡ እግዚአብሔር እድል ቢሰጣቸው ይላል። እግዚአብሔር ምናልባት እድል ይሰጣቸው ይሆናል ይላል ለሪፒተንስ። ሐዋርያት ስራ ላይም ለጀንታይሎች እግዚአብሔር የሪፒተንስ ቻንስ ሰጣቸው ይላል። ብዙ ቦታ ሄደን ብናይ ፒተር ላይም እንደዚሁ ምናልባት ለንስሐ እግዚአብሔር እድል ይሰጣቸው ይሆናል ይላል። ሪፒተንስ ቀላል ነገር አይደለም። የእግዚአብሔር ልጅነት መታወቂያ ነው። ኃጢአት ሰርቶ ቅር የሚለውና በእግዚአብሔር ፊት ሪፔንት ማድረግ አለብኝ የሚል ሰው እንኳን ደስ አለ። እግዚአብሔር መንፈስ ባንተ ውስጥ አለ። የእግዚአብሔር ልጅ መሆናችን ማሳያ ነው፣ እውነትም ስለመዳናችን። ስለዚህ ሪፒተንስ ራሱ እግዚአብሔር የሚሰጠን ነው። ማንም የሚታደለው ጉድ አይደለም። እውነተኛ ንስሐ ማለት ነው። ኤኒዌይ ስለዚህ ቅድም ያልካቸው ነገሮች እነዚህ ከእግዚአብሔር አብዛኛው የሚሰሩ ናቸው። ንስሐ ኃጢአትንም እያበረታታን አይደለም። ለምንድን ነው የምንለው? እውነተኛ ክርስቲያኖች ኢየሱስ እንዳለን በጎቼ ድምፄን ይሰማሉ ይከተሉኝማል፣ እኔም አውቃቸዋለሁ እነሱም ያውቁኛል ነው የሚለው ኢየሱስ ያለ። ስለዚህ በግ ነው ኢየሱስን እያየ የሚከተል። ሊጨመላለቅና ሊጠፋ ይችላል በግ ድንገት። ኢየሱስ በጉ እንደጠፋበት እረኛው 99ኙ ታምነውት እያለ አንዱ በግ ቢጠፋበት መጥፋት ማለት ቀላል አይደለም። መጥፋት ማለት መጥፋት ነው። በግ ሲጠፋ በሂስትሪውን ብታየው ጭቃ ውስጥ ሊገባ ይችላል፣ ረግረግ ውስጥ ሊገባ ይችላል፣ ሊቆስል፣ ሊበላሽ፣ በዝናብ ሊበሰብስ ይችላል። ያለን ግን ኢየሱስ እረኛው በጉን ባገኘው ጊዜ አንስቶት ጫንቃው ላይ ይሸከመዋል ነው ያለው። ያጥበዋል፣ እንዲህ ያደርገዋል እንኳን አላለንም። ስለዚህ የእኛ እግዚአብሔር የሚፈልግ የሚያኖር የሚያመጣ ከነ ቆሻሻችን አጥቦ የሚያጸዳን ነው እንጂ ጸርተን የምቀርብበት ብቻ አይደለም። ስለዚህ ህይወታችን ቤዝ ማድረግ ያለበት በክርስቶስና በክርስቶስ ኢየሱስ ላይ ብቻ ነው። መጽዳትም ካለብን የክርስትና ኑሮም ካለብን የሚጠበቅብንም ነገር ካለ እሱን ሳይሆን ማየት ያለብን ወደ ክርስቶስ ብቻ መቅረብ ነው። የምንቀርብበት ደግሞ ቅድም ተናግሯል። ጌታን መፈለግ በሰማይ ያለውን በመሻት የልብ ጉዳይ ነው፣ የአእምሮ ጉዳይ ነው። ጌታን ማሰላሰል፣ ኢየሱስን ማሰላሰል፣ ቃሉን ማንበብ፣ እሱን ማወቅ ምን ይመስላል የሚለው በማወቅ ነው የሚታደገው። ሳውቅ ነው የማረገው። ሳቅ ሞር ሴሬንደር አረጋለሁ፣ ሞር ወደዋለሁ። ሞር ሳቅ ሞር አረጋለሁ፣ ሞር ሳቅ ሞር። ይሄ ነው ክርስትና፣ ይሄ ነው እድገት፣ ይሄ ነው ክራይስትን መምሰል። ቅድም ኢዮብ ደግሞ የተናገረው ነገር አለ። ኢኒሻል ሳሊቬሽን ሲነርጂ ነው፣ ምንድን ነው ሞኖርጂዝም ነው። ከዛ በኋላ ግን ሲነርጂ ነው። ሉተራኖችም እንዲያምናሉ አለ። ውሸት ነው፣ አያምኑም። ሉተራኖችም ኦርቶዶክስም ኢኒሻል ሳሊቬሽንም ሞኖርጂዝም ነው ብሎ አያምኑም። ለምን? ፍቃድ ይጠይቃል። አንተ ፈቅደህ ወደህ ራስ የተሳብቱዩ ለመቀበልና ላለመቀበል እንጂ የጌታ ጸጋ መጥቶ ረድቶኝ እንደ ሊዲያ ልቤን ከፍቶ ሳይሆን ጌታ እኔ ራሴ ነኝ ወይ የሁሉንም ልብ ከፍቷል ምናምን ይላሉ። ምንም አይመስል ነገር መጽሐፍ ቅዱስ ማይናገረው ነገር። ስለዚህ ጌታ ነው ሰዎችን ቢጠራ፣ ጌታ ልብ የሚሰጠው። እኛ እድሉን ሰጥቶናል። ጌታ ምህረቱን አሳይቶናል። የምህረት ዕቃ አድርጎናል። ክብር ምስጋና ለሱ ይሁንለት። አሁንም በእኛ ውስጥ የጀመረውን የሚፈጽመው እኛ ሳንሆን ራሱ እግዚአብሔር ነው። ለሱ እንስጠው፣ ራሳችንን ለሱ እናስገዛለት ነው። ይሄ ሪስፖንሲቢሊቲ ነው። መተባበር ሳይሆን ሪስፖንሲቢሊቲ ነው። ጸጋው ብቻውን ይችላል፣ ብቻውን ይለውጣል፣ ብቻውን አቅም አለው። ክብር ምስጋና ይሁንለት። ጸጋው ራሱ ኢየሱስ ክርስቶስ ነው። ጸጋና እውነት የተሞላው ነው እኛ ውስጥ አሁን ያለው የገባው። ስለዚህ ይሄን ለመናገር ነው። አመሰግናለሁ ማትዬ። ተባረክ ወንድማችን። አዲስ የገቡ ሰዎች ይቀጥሉ። ፓስኦቨር ይቀጥልና ሰላም ለእናንተ ይሁን። እንዴት ናችሁ? ይሰማል ድምጼ? ትንሽ ያለውበት ጫጫታ ነው፣ ግን የሚረብሽ ከሆነ ለሌላ ሰው እድሉን መስጠት ይችላል። ይሰማል። ቀጥል። ኦኬ። ማለት ያው በጣም ደስ የሚል ውይይት ነው። ትልቁ ነገር ያው ሁሉም ሰው ከእውቀት ከፍሎ ያውቃል፣ ግን መሰረታዊ ነው ነገር ምንድነው? መማማር፣ አንዳችን ከአንዳችን ተማምረን ራሳችንን ኮሬክት ለማድረግ እና የእግዚአብሔርን ፈቃድ ሕይወታችን ለመፈጸም እስከሆነ ድረስ በፍቅርና ደስ በሚል ነገር እየተወያያችሁ ስለሆነ በጣም ደስ ብሎኛል። ግን እንደው እናንተ መውጫችሁ ስለሆነ በልቤ ውስጥ ስላለ
የሆነች ሀሳብ ብቻ ልስጣችሁና ምናልባት በዛ ላይ የሌሎቻችሁ የምትጨምሩበት ነገር ሊሆን ይችላል እና ምንድነው በመንፈስ ቅዱስ መታገዝና የሰው ኃላፊነትን በደንብ ከመጽሐፍ ቅዱስ አንጻር ማየት አለብን ብዬ አስባለሁ። ማለት እስካሁን እየተወያያችሁበትም ያለ ነገር ቢሆንም ግን መንፈስ ቅዱስ ህይወትን እንድንኖር በእኛ ውስጥ የሚሰራ ከሆነ የእኛ ድርሻ ምንድን ነው የሚለውን ነገር ደግሞ ማየት መቻል አለብን እንደ ክርስቲያን ማለት ነው። እግዚአብሔር የሚሰራ ከሆነ እኛ የምናደርገው ነገር አለ። ላይክ እንደ ጥያቄ ራሳችን መጠየቅ ላይክ እግዚአብሔር የሚሰራ ከሆነ እኛ የምናደርገው ነገር አለ ብለን መጠየቅ አለብን ወይ ዝም ብለን ራሳችንን እንለቃለን? መጽሐፍ ቅዱስ ለዚህ ለማለት ነው ግልጽና ሚዛናዊ የሆነ መልስ በተለያየ መጽሐፍ ቅዱስ ክፍሎች ላይ በግልጽ ይናገራል። ለምሳሌ አሁን ቅድም ፖስት ያደረኩት አንድ ጥቅስ ነበር። መሰረታዊ መርህ እግዚአብሔር ይሰራል፣ እኛም እንሰራለን። አሁን ለምሳሌ ፊልጵስዩስ ምዕራፍ 2 ከቁጥር 12 እስከ 13 ባለው ክፍል ውስጥ ሁለቱንም እውነታዎች በአንድ ላይ መጽሐፍ ቅዱስ ላይ አለ። በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ፣ ይሄው ላይክ ወርክ አውት ዩር ኦውን ሳልቬሽን ሲል በእናንተ ውስጥ መፈለግንም ማድረግንም ስለ በጎ ፈቃዱ የሚሰራ ወርክ ኢን በእኛ ውስጥ የሚሰራ እግዚአብሔር ነውና ይላል። ስለዚህ ይህን ቃል አሁን በደንብ አስተውለን ከተመለከት ነው እናንተ ትፈጽማላችሁ ይላል፣ እግዚአብሔር ደግሞ ይሰራል ይላል። ላይክ ወርክ አውት ኤንድ ጋድ ወርክስ ኢን አስ ማለት ነው። ስለዚህ የክርስቲያንም የአማኝም ኃላፊነት ይኖራል። አሁን ወደ ኋላ ተመልሼ ሁላችሁም የተነጋገራችሁበትን ነገር መናገር አልፈልግም፣ ግን ይሄኔ ጀስት ችን ሀሳብ ለመጨመር ስለፈለኩ ነው። ለምሳሌ አሁን ስለ ሳንቲፊኬሽን ወይም መቀደስ ስናወራ በራስ ኃይል የሚደረግ ጥረት አይደለም፣ ዝም ብሎ መጠበቅም አይደለም። ይልቁንም በመንፈስ ቅዱስ ኃይል የታገዘ ታዛዥነት እንደሆነ ነው እኔ የሚገባኝ። ስለዚህ እግዚአብሔር ኃይሉን ይሰጣል፣ እኛ ደግሞ ታዛዥነታችንን በተግባር እናሳያለን ማለት ነው፣ በጸጋው በመንፈስ ቅዱስ መረዳት። ስለዚህ የአማኝ ኃላፊነት በመቀደስ ሂደት ውስጥ ኃጢአትን መግደል ላይክ ሞርቲፊኬሽን ማለት ነው። ስለዚህ በመንፈስ የሰውነትን ስራ ብትገሉ በህይወት ትኖራላችሁ ብሎ ለምሳሌ ሮሜ ምዕራፍ 8 ቁጥር 30 ላይ ሐዋርያው ቅዱስ ጳውሎስ የጻፈው ሐሳብ አለ። በመንፈስ የሰውነት ስራ ብትገሉ በህይወት ትኖራላችሁ ይላል ሮሜ 8:13 ላይ ታገኙታላችሁ። እና ማን ነው ኃጢአትን የሚገለው ብሎ አንድ አማኝ ራሱን መጠየቅ አለበት። አሁን ቀደም ማቲ ያነሳው ፖይንት ደስ ይላል። አንዳንዴ የተደረገልን ነገር ላይ ብቻ ፎከስ አድርገን በቀጣይ ደግሞ ከኛ የሚጠበቀውን ነገር የምንዘነጋው ከሆነ ባላንስ አይሆንም። ስለዚህ ዕለት ዕለት ራሳችንን ለመንፈስ ቅዱስ እየሰጠን የኛም ኃላፊነትን መወጣት እንዳለብን ይሰማኛል። ምንም ቢሆን እግዚአብሔር ሁሉን አድራጊ መዳናችንንም መቀደሳችንንም ደግሞ መክበራችንንም እግዚአብሔር የሚሰራው ስራ ቢሆንም ራሳችንን ደግሞ ለእያንዳንዱ ነገር እግዚአብሔር በእኛ ውስጥ ሊሰራ ያለውን ሀሳብ መፈጸም እንዲችል ራሳችንን ዕለት ዕለት መስጠት ያለብን ይመስለኛል። እና ስለዚህ ኃጢአትን መግደል እንዳለብን መጽሐፍ ቅዱስ ላይ አሁን ባነበብኩት ቃል ላይ በደንብ ይታያል። ስለዚህ መንፈስ ቅዱስ ምንድነው የሚያደርገው? ኃይል ይሰጣል፣ እኛ ደግሞ እርምጃ እንወስዳለን። ይህም ማለት ለፈተና አይሆንም ማለት ለኃጢአት ምክንያት የሚሆኑ ነገሮችን መቁረጥ እና ኃጢአታዊ ልምዶችን እምቢ ማለት መቻል አለብን እያንዳንዳችን ማለት ነው። ስለዚህ የአማኝ ኃላፊነት አንደኛው ኃጢአትን መግደል ነው። ሌላው ደግሞ ንቁ ታዛዥ የመሆን ጉዳይ በጣም ወሳኝ ነው። ኢየሱስ ምን አለ? ብትወዱኝ ትእዛዜን ጠብቁ። በመንፈስ መመላለስ የሚያካትቱ ነገሮች አሉ። ታዛዥነትን መምረጥ፣ ጽድቅን መለማመድ፣ ቅድስናን መከተል። መንፈስ ቅዱስ በእኛ ፋንታ አይታዘዝም፣ ይልቁንም ለመታዘዝ እንድንችል መንፈስ ቅዱስ በህይወታችን ምን ያደርገናል? ያበረታታናል ማለት ነው። ሌላው መጨረሻ አንድ ሀሳብ የምጨምረው ነገር ምንድነው? የአማኝ ኃላፊነት ያው የአእምሮን ማደስ ላይ ልባችንን ወይም አእምሯችንን በመታደስ መለወጥ እንዳለብን የእግዚአብሔር ቃል በግልጽ ይናገራል። ሮሜ 12 ላይ በጣም የሚታወቅ ቢሆንም ግን በጣም አስፈላጊና ኢምፖርታንት የሆነ የእግዚአብሔር ቃል ነው እና መንፈስ ቅዱስ ቃሉንና እውነትን ይጠቀማል።
እኛ ግን የማንበብና የማጥናት የማሰላሰል የመተግበር ኃላፊነት በአማኝ ሕይወት ውስጥ መኖር አለበት። አለበለዚያ አንዴ ድኛለሁ የሚለው አባባልና ኃጢአትም እየሰራው ቢሆን አልኮነን የሚለው ነገር ፓሲቭ ያደርገናል። እውነት ነው፣ ሰዎችንን እንደክማለን፣ ብዙ ነገር ሊኖር ይችላል። አማኞችን ብንሆን ግን ኃላፊነታችንን አውቀን በተደረገልን እውነት ላይ ከኛ የሚጠበቀውን ነገር ማድረግ ካልቻለን ያው የስጋ ህይወት እንድንኖር ያደርገናል። ጠላትም ያንን ተጠቅሞ ላይፋችንን ሊያበላሸው ይችላል ብዬ አምናለሁ። ስለዚህ ሌላው መጨረሻ ላይ መጨመር የምፈልገው ጸሎትና ጥገኝነት ያስፈልጋል። በእግዚአብሔር ላይ በራሳችን ምንም የምናደርገው ነገር የለም። በመጸለይና በመለማመድ ዘወትር በመንፈስ ጸልዩ ብሎ ለምሳሌ ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች ምዕራፍ 6 ላይ በጻፈው መጽሐፍ ላይ መሰረታዊ የሆነ ነገር የተናገረው ነገር አለ። እግዚአብሔር በጸሎት መፈለግ፣ ኃጢአትን መናዘዝ፣ ኃይልን መለመንና በጸጋው መታመን ከኛ ይጠበቃል። ጸጋ ጥረትን አያስቀርም። ይልቁንም ጥረታችን ውጤታማ እንዲሆን ምን ያደርገናል? ኃይል ይሰጠናል። ስለዚህ መጸለይና በእግዚአብሔር ጸጋ ከራሳችን ማስተዋል ወጥተን በራስ ማስተዋል አትደገፍ፣ በፍጹም ልብ በእግዚአብሔር ካመን ሲል ምንም ለእግዚአብሔር በልጁ በክርስቶስ ኢየሱስ ሁሉን በመስቀሉ በሞትና በትንሣኤው የሰራልን ስራ ቢሆንም as a Christian, as a new creature ማለት ነው we have a responsibility when you are living in this fallen world ማለት ነው። በወደቀ ዓለም ውስጥ ነው የምንኖረው። ስጋ አለ፣ ዓለም አለ፣ ባህላዊ ነገር አለ። ያን በዛ ሁሉ ውስጥ ግን ከመንፈስ ቅዱስ ጋር ራሳችንን ለመንፈስ ቅዱስ በመስጠት መንፈስ ቅዱስ እግዚአብሔር በእኛ ውስጥ መስራት እንዲችል ከኛ የሚጠበቀውን ነገር ማድረግ እንዳለብን ይሰማኛል። ይሄንን ለመጨመር ነው። ታንክ ዩ ሶ ማች ጊዜውን ስለሰጣችሁ ተባረኩ። ፓስኦቨር እዚሁ አንድ ጥያቄ ልጠይቅህ። ጌታ ይባርክ፣ ጸጋውን ያብዛልህ። ጥያቄ ልጠይቅህ እዚሁ ካቻልክ ትችላለህ ወይስ? ፓስኦቨር ጌታ ይባርክ፣ ተባረክ። በጣም ደስ ትንሽ ጫጫታ ስለሆነ ለወጣ ነው እኔ እንደውም ለገባሁት። ይሰማሃል? ግን ይሰማሃል? አጥራ አድርጌ አንድ ነገር ልበል። እሺ እሺ። ስለዚህ አሁንም መክፈል አለብን። ለምሳሌ ጸሎት መጸለይን ቅድም ያነሳቸው ነገሮች እሱስ የእግዚአብሔር ስጦታ አይደለም ወይ? አንደኛው እሱ ነው። ልክ ነው፣ የእኛ ሪስፖንሲቢሊቲ ነው እንጂ ጌታ በእኛ ውስጥ የሚሰራውን በእኛ ውስጥ የሚያሳስበውን እኛን ዲስፕሌይ የምናደርገው በእርግጥ ፊዚካሊ እኛን የምናሳየው በእኛ ውስጥ ግን የሚሰራው ሪዘልት ነው በውጭ የሚታየው። ፕራክቲስ ኤክሰርሳይዝ እናደርገዋለን እንጂ ኤክሰርሳይዝ ማድረግና ከራሳችን እናመጣለን የተለያዩ ነገሮች ናቸው። ሪስፖንሲቢሊቲያችን ኤክሰርሳይዝ ማድረግ ጋር ከሆነ እስማማለሁ 100%። ግን ጸሎትንንም እግዚአብሔርን መፈለግንም የራሴ ሪዛልት ነው የራሴ ሪስፖንሲቢሊቲ ነው ካል እሱ ላይ ነው ማለት እስማማው። ስፕሪት ነው ያን ያደረገው ነው የምለው። አሁን እኮ አሁን ብያለሁ እኮ አሁን ምን አለ መሰለ፣ አሁን በኃላፊነት ደረጃ በአማኝ ኃላፊነት ውስጥ ስናወራ ለምሳሌ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ፣ በእናንተ ውስጥ መፈለግንም ማድረግንም ስለ በጎ ፈቃዱ የሚሰራ እግዚአብሔር ነው ስል አሁን እዚህ ጋር ምንድነው የሚያሳየን ነገር ምንድነው ካልን እኛ እንፈጽማለን፣ እግዚአብሔር ይሰራል። ምን ማለት ነው? we work out and God works in us ማለት ነው። ስለዚህ ይሄ ምንድነው? እግዚአብሔር ጸሎቱንም ሁሉንም ከኛ የሆነ ነገር አንዳች ነገር የለም። ከኛ የሚጠበቀው ምንድነው? የተደረገልን ነገር አውቀን ያንን በመጠበቅ ከእግዚአብሔር ጋር ያለንን ፌሎሺፕ ህብረት ለመጠበቅ ራሳችንን በዚህ ዓለም ላይ ካለው ጉድፍ ነገር መጠበቅ አለብን። ይሄን ደግሞ ከኛም የሚጠበቅ ሪስፖንሲቢሊቲ ስላለ ነው። ስለዚህ አሁን በፍርሃትና መንቀጥቀጥ የራሳችሁን መዳን ፈጽሙ ሲል ለመዳን የምንሰራው ሳይሆን ስለዳንን የምንሰራው ነገር ነው። ይሄንን የሚያደርገው መንፈስ ቅዱስ ቢሆንም እኛም ደግሞ ከመንፈስ ቅዱስ አታድርግ የሚለንን አለማድረግ፣ አድርጉ የሚለንን በማድረግ በታዛዥነትነት እና በእግዚአብሔር ደግሞ በአዛዥነት የምናደርገው ሂደት ስለሆነ መልህ በጣም ብዙ ነገር ማለት ይቻላል እና ይሄን ነው ልመልስልህ የምችለው ባጭሩ። ቴንኪው ጸጋውን ያብዛልህ። እሺ ፓስኦቨር ሌላ ቀን እናወራለን። በጣም ቆንጆ ነው። ጸጋውን ያብዛልህ። እሺ